ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ ሳምንታዊው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። ህገ መንግስታዊ ተቃርኖዎች የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት የማሻሻያ ሀሳቦችና ምክንያታቸው በሚል ርዕስ የቀድሞ የደቡብ ብሔሮች ብሔረሰቦችና ህዝቦች ጠቅላይ ፍርድ ቤት ፕሬዝዳንትና የ1997 ዓ.ም ድህረ ምርጫ ሁከት አጣሪ ኮሚሽን ሰብሳቢ አቶ ፍሬሕይወት ሳሙኤል የተጻፈው መጽሐፍ ላይ ከጸሐፊው ጋር ከአንድ ወር በፊት በሁለት ክፍሎች ውይይት እንዳደረግን ይታወሳል። በወቅቱ ውይይትና ክርክር ለማድረግ በእኔም በአቶ ፍሬሕይወትም በኩል ፈቃደኝነት መኖሩን በገለጽነው መሰረት ዛሬ የፍልስፍና ምሁሩ ዶክተር ሄኖክ ታምሬ ፈቃደኛ ሆኖ ስላገኘነው 3 ሆነን መተናል ማለት ነው። ቆይታችንን እንደምትወዱት በመተማመን ላይክና ሼር እያደረጋችሁ እንድትከታተሉንም ጋብዛችሁ የፕሮግራሙ አዘጋጅ ርዕዮት አለሙ ነኝ። መልካም ቆይታ። እንግዶቼ ሁለታችሁንም ለውይይቱ ፈቃደኛ ሆናችሁ ስለተገኛችሁ እጅግ በጣም አድርጌ እያመሰገንኩ ዶክተር ሄኖክ ካንተ ልጀምርና መጽሐፉን እንዴት እንዳገኘኸው አጠቃላይ እይታህን ታጋራንና አንድ ሁለት ደግሞ የልዩነት ነጥቦችን ትጨምርበታለህ። እነሱ ላይ አቶ ፍሬሕይወት ምላሽ ከሰጠ በኋላ ሌሎቹን ደግሞ ትመለስባቸዋለህ። ጥሩ፣ እሺ፣ አመሰግናለሁ ርዕዮት። አቶ ፍሬሕይወትንም ይህን የመሰለ መጽሐፍ በተለይ ደግሞ በዚህ ጉዳይ ላይ በመጽሐፉ ብቻ ራሱ የሚመሰገን ነው ብዬ ነው የማስበው። ምክንያቱም ይሄ የአቶ ፍሬሕይወት መጽሐፍ ህገ መንግስታዊ ተቃርኖዎች የሚለው መጽሐፍ ምናልባት ባልተለመደ ሁኔታ ሊባል ይችላል ህገ መንግስቱን በጥሩ ሁኔታ የገመገመ መጽሐፍ ነው ብዬ ነው የማስበው። ከዚህ በፊት ማስታውሰው ምናልባት 1 ወይም 2 መጽሐፎች በሙሉ ህገ መንግስቱ ላይ ያተኮሩ ብቸኛው ሳይሆን አይቀርም ብዬ ነው። በአማርኛ ከተጻፉ መጽሐፎች ከተሳሳትኩ ልታርመኝ ትችላለህ አቶ ፍሬሕይወት ወይም ርዕዮት። ነውር ሆኗል ይሄን ህገ መንግስት መሄስ መተቸት የተሳካ ነገር ነው ብዬ ነው የማስበው ባለፉት 30 ምናምን ዓመታት እና ትርክቱ በጣም ስር ከመስደዱ የተነሳ ህገ መንግስቱን በምንም አይነት መንገድ ተችቶ በዚህ አይነት መንገድ መጽሐፍ ራሱ ፍላጎትም አልነበረም። ከነበረም በጣም በተለሳለሰ መንገድ ነው። ስለዚህ በዚህ ብቻ ሊመሰገን ይገባል ብዬ ነው የማስበው። በዛ ላይ ደግሞ በቅንነት በመልካም የዜግነት መንፈስ የተጻፈ ነው። ከመጀመሪያ እስከ መጨረሻ እሱ ራሱ በጣም ጥሩ ነው። በጥሩ ቋንቋ፣ በግልጽ ቋንቋ ዋና ዋናዎቹን ፍሬ ነገሮች በተብራራ ሁኔታ ግን ባልተንዛዛ ሁኔታ የተጻፈ መጽሐፍ ነው። እሱ ራሱ በጣም ጥሩ ነው። ሀሳቡንም በጥሩ ሁኔታ ነው የገለጸው። ሌላው ደግሞ እንደ ህግ ባለሙያ ብቻ ሳይሆን በህግ ባለሙያነቱ በዚህ ህገ መንግስት ስር እንዳገለገለ ሰው፣ በተለይ ደግሞ በዚህ ስርዓት ውስጥ እንዳገለገለ ከውስጥ ሆኖ እንደታዘበ ሰው፣ በአማርኛ ምን እንደምንለው አላውቅም፣ ደንበኛ ፕራክቲሽነር ነው አቶ ፍሬሕይወት። ስለዚህ ይሄ ራሱ እዚያ መጽሐፍ ውስጥ ይታያሉ በተለያዩ ገጾች ውስጥ። ይሄም በጣም ጥሩ ነገር ነው። ብዙ ነገር ጥሩ የማነሳቸው ነገሮች አሉ። ግን በአጠቃላይ ማለት የምፈልገው ነገር ሁሉም ዜጋ ኢትዮጵያዊ የሆነ ሁሉ በአማርኛ ማንበብ መጻፍ የሚችል በኢትዮጵያ ህገ መንግስት ጉዳይ ላይ መረዳቱን ማሻሻል የሚፈልግ ሰው፣ ግንዛቤውን ማሻሻል የሚፈልግ ሰው ይሄን መጽሐፍ ማንበብ አለበት ብዬ ነው የማስበው። ለብዙ ሰዎችን ማንበቡ እያልኩ ስመክር ነው የቆየሁት። ስለዚህ ምስጋና አቀርባለሁ በድጋሚ ይህን መሰለ መጽሐፍ በመጽሐፉ። ስለዚህ አሁን የማቀርባቸው ትችት የምንከራከርባቸው ነገሮች አሉ፣ ምንም ጥያቄ የለውም። ማለስማማባቸው ነገሮች አሉ፣ እንደ ጥያቄ የማቀርባቸው ነገሮች አሉ፣ ማብራሪያ የምጠይቅባቸው ነገሮች አሉ። ከዚህ በኋላ የክርክር መንፈስ ምናልባት ቢኖረው ለመጽሐፉ ካለኝ መጥፎ አመለካከት የመነጨ አይደለም። ለመጽሐፉ ጥሩ ቤት እንዲሻሻል ወይም ደግሞ ከተዋጽኦ ውስጥ የተሻለ ነገር እንዲኖር ከማሰብ ነው። አቶ ፍሬሕይወትም ደጋግሞ ጠቅሶታል መጽሐፉም ውስጥ ለክርክር ለውይይት በር እንዲከፍት ነው የፈለገው። ያንን ማድረግ ችሏል፣ ቢያንስ በዚህ አጋጣሚ ብዬ ነው የማስበው። ስለዚህ አመሰግናለሁ። ምስጋናው ትንሽ ረዘም አለ መሰለኝ፣ ቅር የሚል አይመስለኝም። ችግር የለውም። በዚህ ልጀምር። ርዕዮትም እንግዲህ ያው የታወቀ ነው። እዚህ እያመጣሽ ሁልጊዜ ችግር ውስጥ ነው የምታስገቢኝ።
ይሄኛ ብዙ የምላቸው ነገሮች አሉ፣ ግን ያው ጊዜ እንዳልወስድ ነው። በጥያቄ መልክ ሁለት ጥያቄዎች አሉኝ። በአጠቃላይ ጥያቄዎች ብጀምር ጥሩ ነው ብዬ የማስባቸው አጠር አድርጌ ላቅርባቸው። መጽሐፉ በ32 ምዕራፎች የተከፈለ ነው። ዋና ዋናዎቹ የሚባሉ አከራካሪ ህገ መንግስቱ ጥያቄዎች ተነስተውበታል፣ ተዳሰዋል፣ ተተችተዋል። ቢሻሻሉ የሚባሉ ነገሮች ተነስተውበታል። ጥሩ ናቸው የተባሉ ነገሮች ተጠቅሰዋል። ጥሩ ነው። ይሄ ግን ከ32ቱ ምዕራፎች ቢያንስ በ15ቱ ላይ መሰረታዊ የሆነ ትችት ነው ያቀረበው አቶ ፍሬሕይወት። ልዘረዝራቸው እችላለሁ ምናልባት ካስፈለገ፣ ግን አሁን ለጊዜው አስፈላጊ አይመስለኝም። አንድ 3-4ቱን ላንሳ፣ ከማውጫው ላይ ማየት ይችላል። ለጥያቄ አስፈላጊ ስለሆነ ነው። ለምሳሌ ምዕራፍ 3 አሁን በስራ ላይ ያለው ህገ መንግስት የጸደቀበት ሂደትና ያካተታቸው ምዕራፎች አጭር ዘገባ ይላል። ይሄ ለምሳሌ ቅቡልነትን የሚመለከት ነው። ህገ መንግስቱ ቅቡል እንዳልሆነ የሚያሳይበት ነው። ምናልባት በተሳሳተ መንገድ የተረዳሁት ነገር ካለ ስናገር ልታርመኝ ትችላለህ አቶ ፍሬሕይወት፣ ልንከራከርበት እንችላለን። ምዕራፍ 5 ህገ መንግስቱ በሚጸድቅበት ወቅት የኢህአዴግ ገዢ አስተሳሰብ ያስከተለው ችግር። ምዕራፍ 6 የህገ መንግስት ጉባኤ ውይይት ውስጥ የታዩ ፍረጃዎች። ይሄ እንግዲህ ከቅቡልነት ጋር የተያያዘ ነው። የግለሰብ መብትና የብሔር ብሔረሰብ መብት ግጭቶች አንድ በጣም ግዙፍ ጥያቄ ነው። እኔ በበቂ ያየህበትን መንገድ አልስማማበትም። የተሟላ ነው ብዬ አላምንም፣ ግን አንስታቸዋል። ትልቅ ተገቢ ትችት አንስተዋል እዚህ ላይ። ሌላው ምዕራፍ 13 አግላይ ህገ መንግስታዊ ጥንስስ፣ አለባብሰው ቢያርሱ በአረም ይመለሱ የመሳሰለት ሊቀጥል ይችላሉ። እንዳውም የመጨረሻው ምዕራፍ በብሔር ብሔረሰብ መደራጀት ስለሚያስከትለው ችግር በዝርዝር የተጠቀሰበት የተተቸበት ነው። በብሔር ብሔረሰብ መደራጀትን በህግ እስከ መከልከል ሊያስኬድ የሚችል ሀሳብ ሁሉ ተነስቶበታል። ያው ከልከል አይልም ሀሳቦቹን። ይሄ ከዲሞክራሲያዊም አይደለም፣ በህዝበ ውሳኔ ሊታይ ይገባል ይላል። እነዚህን እና የመሳሰሉትን ትችቶች ካካተትክ በኋላ ይሄ ህገ መንግስት ደግሞ በተመለከተ ሁለት አቋሞች አሉ ትላለህ። አንደኛው ተቀዶ ይጣል የሚሉ ወገኖች ናቸው ትላለህ። ሌላኛው ደግሞ ህገ መንግስት ወይም ሞት የሚሉ ናቸው። በመሀል ላይ ቢሆንና ተሻሽሎ አሁን ያለው ህገ መንግስት በተሻለ ሁኔታ ተስተካክሎ ቢቀጥል ይሻላል ከሚሉት ወገን እንደሆንክ ትገልጻለህ። ለእኔ እነዚህ ያነሳቸው ዝርዝር ነገሮች ወደ ምዕራፎች እና ጭብጦች ህገ መንግስቱን የሚተቹ ናቸው። አንዳንዶቹን ከኔ በተለየ መንገድ ያያቸው፣ ግን ሁሉም ትችቶች ናቸው ብዬ ነው የማስበው። ቅቡልነትን እናንሳ እንደ ምሳሌ። ቅቡልነት ትልቅ ጉዳይ ነው። ቅቡል ያልሆነ ህገ መንግስት ማንም ዜጋ ለዛ ህገ መንግስት ታዛዥ የመሆን ግዴታም የለበትም፣ ትክክልም አይደለም። አሁን ባለው ዘመናዊ ዲሞክራሲና የሰብአዊ መብት ስርዓት አለበት ተብሎ የሚታሰብ ዓለም ውስጥ ቅቡልነት የሌለው ህገ መንግስት ህዝብ ይዞት እንዲቀጥል ማሻሻያ ተደርጎም ራሱ ይቀጥል ለማለት በጣም አስቸጋሪ ነው። ያን የምልበትን ምክንያት አስረዳለሁ። ለምሳሌ በብሔር ብሔረሰብ መደራጀት እንዴት አደገኛ እንደሆነ ገልጸሃል። እነዚህን ነገሮች አያይዤ ሳያቸው አንድ ሰው ጥሩ ነው አቶ ፍሬሕይወት፣ ጥሩ መጽሐፍ ነው የጻፍከው፣ በአብዛኞቹ ሀሳቦች እስማማለሁ፣ ግን ያነሳቸው ነገሮች ህገ መንግስቱ ተቀዶ ይጣል የሚያስብሉ ናቸው። እዛ ላይ የሚያደርሱ መደምደሚያ ነው እና ለምንድን ነው አንተ መሀል ላይ አንድ መንገድ መፈለግ አለብን እንችላለን ብለን የምታምነው የሚል ተገቢ ጥያቄ ማንሳት ይቻላል። በሱን ጀምር እስኪ፣ ምን ትላለህ እሱ ላይ? በመጀመሪያ ነገር በጣም ላመሰግን ይወዳለሁ። እንደዚህ አይተህ ጊዜ ወስደህ አንብበህ ትልቅ ይህን መጽሐፍ ሲጽፍ መጽሐፉ ተፈጸመ ውይይቱ ይቀጥላል ብሎ ነው የሚያልቀው። ይሄ መጽሐፍ በጣም አስቤበት ሰው እዚህ ህገ መንግስት ላይ እንዲወያይ ነው የጻፍኩት። ስለዚህ ይሄ ውይይት ራሱ የዚህ መጽሐፉ ራሱ ይጋብዛል። ይህን አንብበህ በደንብ ጊዜ ወስደህ ተዘጋጅተህ በመምጣቴ በጣም በጣም ላደንቅ ይፈልጋለሁ። ይህን ክሪቲሳይዝ መደረግ ነው ያለበት። ሀሳቦች ሻርፕ የሚሆኑት ክሪቲሳይዝ ሲደረጉ ነው፣ መደረግም አለበት። በተለያየ አንግሎች እንዲታዩም ነው የሚፈለገው። ያ ካልሆነ ሀሳብ ቤዚካሊ ሀሳብ እኔ ባለቤት አለው ብዬ አላስብም። ተናጋሪ ነው እንጂ ያለው ሀሳብ እኛ ባንናገርም ያለ ሀሳብ ነው። እኔ እናገራለሁ፣ አንተ ትናገራለህ እና ይቀጥላል ሀሳብ። እና ይህን ካልኩኝ
በጣም ወሳኝ ጥያቄ ነው ያነሳው። ሁለት ነገር መጽሐፉ ውስጥ አንድ ያልኩት ነገር አለ። መጽሐፉ ይህ ህገ መንግስት በጣም ብዙ ጥሩ ነገሮች አሉት። በጣም ብዙ አንቀጾች ምናልባት አያይዤዋለሁ። ህገ መንግስቱ እዛ የተያያዘውን ማየት ይቻላል። በመጽሐፉ መጨረሻ ላይ በአባሪነት የተያያዘውን ምንድነው? ይህ ህገ መንግስት በፐርሰንት ማስቀመጥ ቢከብደኝም አብዛኛው ፐርሰንት ከተባበሩት መንግስታት ድርጅት የሰብአዊ መብቶች ዲክለሬሽን፣ ከተባበሩት መንግስታት ድርጅት የፖለቲካ መብቶች፣ የማህበራዊ መብቶች ኮንቬንሽኖች አሉ። ከነዛ ላይ እንዳለ የተቀዳ ዓለም አቀፍ የሰብአዊ መብት ስታንዳርድ አንቀጾች፣ ስታንዳርድ ተብሎ የሚወሰዱ አንቀጾች እንዳለ ተቀድተውበታል። እዛ ነው ያሉ። የጎደለ ነገር የለም እውነት ለመናገር። in the meantime ይህ ህገ መንግስት መዋቅራዊና ስርዓታዊ ችግር ፈጥሯል ብዬ ነው የሚጀምረው። ስለዚህ የዚህን ህገ መንግስት አንካራ ጎን የመናገር ፍላጎት የለኝም። ለሱ የሚናገሩ በጣም ብዙ ሰዎች አሉ። ስለዚህ ህገ መንግስት ከተነካም እያሉ የሚናገሩ አርቃቂዎቹም አጽዳቂዎቹም የዚህ ህገ መንግስት ተጠቃሚዎቹም በጣም ብዙ ስላሉ ስለዚህ ህገ መንግስት ብዙ መናገር ይችላሉ። እኔ አሁን ፎከስ ያደረኩት የህገ መንግስቱ ችግሮቹ ላይ ነው። ችግሮቹ ላይ ፎከስ ስላደረኩኝ የኔ መጽሐፍ አንብቦ የሚጨርሰው ይህን ህገ መንግስት የሚረግመው ይመስለኛል። እና ስለዚህ ፎከሴ የመጽሐፌ ፎከስ በጣም ሲጀምር ራሱ መግቢያ ላይም ይህ መጽሐፍ አጠቃላይ ስለዚህ ህገ መንግስት በጎ ነገር ለመናገር ሳይሆን መስተካከል አለበት ብዬ ማምነው ላይ ትኩረት አድርጌያለሁ ስላልኩኝ ይህ መጽሐፍ የአካዳሚክ አይደለም። ይህ መጽሐፍ ስፔሲፊካሊ የህገ መንግስቱን ጉለቶች ነቅሶ አውጥቶ ህገ መንግስቱ እንዲሻሻል ሐሳብ የሚሰጥ መጽሐፍ ነው። ይህ ከሆነ ጉለቶቹን ነቅፌ ሳወጣ ጉለቶቹን ይህን አሁን ለመጀመሪያ ጊዜ የሚያነብሰው ህገ መንግስቱ ላይ ምናልባት ሚዛን ጠብቆ ማለት ህገ መንግስቱ ይህ በጎ ጎን ይህ በጎ ጎንም አለው፣ ከዛ ደግሞ ይህ በጎ ጎኑንም በደንብ ዘርዝሮ ደግሞ ችግሩንም እየዘረዘረ የሚሄድ ሰው መጽሐፉን ሌላ ራሱን የቻለ መጽሐፍ ቢጽፍና ያን መጽሐፍ ቢያነብ የሚደርስበት ድምዳሜና የኔን መጽሐፍ የሚያነብ ሰው የሚደርስበት ድምዳሜ ይለያል። የኔ መጽሐፍ አንብበት ልክ ሲጨርስ ይህ ህገ መንግስት መቀየር አለበት ማለት መሻሻል አለበት የሚል ድምዳሜ ላይ ለማድረስ በጣም አስቤበት ነው የጻፍኩት። ለዛ ነው አንብበት ሲጨርስ እንደዚህ እስከሆነ ለምን ምን እንትን ይፈልጋል እንግዲያውስ ቢቀደድ አይሻልም ወይ ወደሚል ድምዳሜ ሊደርስ ይችላል። ግን ደግሞ እኔ እንደዛ ድምዳሜ እንደዛ ጋፍቼ አሁን የህገ መንግስትን የመቀየር ፍላጎት በጣም ጄኒንሊ ከቃለ ጉባኤያቸው ካለው ታሪክ ከተፈጠረው ችግር ከልምድም አብሬ ከመስራትም እዛ ውስጥም ከመስራትም ህገ መንግስቱ ስራ ላይ በነበረበት ጊዜ መጀመሪያዎቹ አፍላ ብሔርተኞች ማንም ሀይ በሌለበት ሁኔታ ኢትዮጵያ ውስጥ የፈለጉትን በሚያደርጉበት ወቅት በእርግጥ አሁንም ብሔርተኞች አሁንም የበላይነት አላቸው እንደሚታወቀው። ይህ እንደው ጤነኝነት የጎደለ ብሔርተኝነት ነው ኢትዮጵያ ውስጥ ያለው። ቤዚካሊ ብሔርተኛ እንላለን እንጂ ጎሰኝነት ነው ያለው። የደም ብሔር የሚባለው ነገር ደምም አልነበረም በሂስቶሪካሊ ዝም ብሎ ዲፋይን ብናደርገው። ኢትዮጵያ ውስጥ ጎሰኝነት ነው ያለው። ጎሰኝነት ደም ነው። በብሔርተኝነት ሽፋን ጎሰኝነት ነው የተቀነቀነ ያለው ኢትዮጵያ ውስጥ እና በስሙ ከጠራ ነው ማለት ነው። እሱ ገኖ በነበረበት ዘመን በተግባር ያየሁትንም ጭምር አንስቼ ይህን አንብባችሁ ሲጨርሱ ይህ ህገ መንግስት መቀየር አለበት ማለት መሻሻል አለበት ነው። መቀየር የሚለው ቃል መሻሻል አለበት ወደሚል ድምዳሜ መድረስ አለባችሁ የሚል ኮሚትመንት ነው ያለኝ። መጽሐፌን አንብቦ የጨረሰ ሰው ይህ ህገ መንግስት
አይ እንደዛም ቢሆን ማሻሻል ያለበት መስሎ አይሰማኝም ካለ የመጽሐፉ ዓላማ ከዛ ሰውዬ አንፃር ከሽፈዋል ማለት ነው። ይህን ካልኩኝ ይህ ሁላ ውዝግብ ባለበት ይህ ሁላ ችግር ባለበት ህገ መንግስቱ ተቀዶ ከመጣል ይልቅ ለምን ይሻሻል ወደሚል ትመጣለ ያልከው እኔ ችግሩን በደንብ አስረድቼ ከሆነ በጣም ደስተኛ ነኝ በእውነት። ችግሩን ካስረዳው በኋላ እንደ መፍትሄ ላይ የሚነጋገሩ ሰዎች አይ ግማሹ አይ ይህን አይል ችግር ካለበት ይቀደድ፣ ይህን አይል ችግር ካለበትማ ማሻሻልም አይቻልም፣ ይሄ ከማሻሻል ያለፈ ነገር ነው የሚሉ ከሆነ እኔ ሁለቱም ጋር ግፊቱ ይምጣና ግፊቱ አንድ ሰነድ እጃቸው ላይ ይዘው እንድነጋገሩ ነው። ለነገሩ አንድ ልብ ያልኩት ነገር ተቀዶ ይጣል የሚሉትም ቢሆን በህገ መንግስቱን በስርዓቱ እንዳነበቡ አይነት አይሰማኝም። ብዙ ሰው አንቀጽ 39 ላይ ነው የምናገረው ወይም አንዳንዶቹ ከኢኮኖሚ አንፃር መሬት የመንግስት መሆን ላይ ነው ፎከስ የሚያደርጉት ወይ ሌሎቹ ደግሞ የብሔር ብሔረሰቦች ሉዓላዊነት የሚለው ላይ ነው ፎከስ የሚያደርጉት። ግን ህገ መንግስቱን አጠቃላይ አንቀጾች በሙሉ አንብበው ችግሩ የቱ ጋር ነው ያለው፣ ችግር የሌለው ደግሞ የትኛው ክፍል ነው የሚለውን ብዙዎች በደንብ ተዘጋጅተው አስበው እየተከራከሩ አይመስለኝም። ለምን እንደማይሆን ይገባኛል። ያ ሀገር ለእንደዛ አይነት ክርክር የሚጋብዝ ሀገር አይደለም። ኢትዮጵያ ውስጥ ህገ መንግስታዊ ክርክር በነፃነት የመነጋገር ህገ መንግስት ላይ መከራከር በኃይል ዴቨሎፕ አልተደረገም። ህወሓት ኢህአዴግ ነው። ህወሓት እዛ ውስጥ ትልቁ ጎሬላ እሱ ቢሆንም ይህም በኃይል አላዳበረም። ኢቨን ህገ መንግስቱ ከተነካ እንሞታለን የሚሉትንም ቢሆን እኮ በስርዓት ህገ መንግስቱ ምን እንደሚልም አልነገራቸውም። ስለዚህ ህገ መንግስቱ በትርክት ተጠልፈዋል። ህገ መንግስቱ በጀብደኛ ብሔርተኞች ተጠልፈዋል። ይህን ካልኩኝ እኔ መጨረሻ ላይ ምናልባት ምንም መቀየር የማይቻል ከሆነ ይህ ሁላ ችግር ኖሮበት መቀየር የማይቻል ከሆነ በራሱ ሜዳ ላይ ህገ መንግስቱን መቀየር የሚለውን ለምን እንደሚጠቀም ነው ማሻሻል ለማለት ፈልጌ ነው። ይህ ቃል መቀየርና ማሻሻል የተለያየ ስለሆነ ማሻሻል የማይቻል ከሆነ በራሱ ሜዳ እንደማይሻሻል ተደምድሞ እንግዲያውስ ያለን አማራጭ ምንድነው የሚለው ራሱ ይመጣል የሚል ሐሳብ አለኝ። ራሴ በዚህ መልክ ይሻሻላል ብሎ ህገ መንግስቱ ላይ የተጻፈ ነገር አለ። በዚህ መልክ ይሻሻላል ተብሎ አንቀጾች የተቀመጡት አለ። በዛ መልክ ሄዶ ምናልባት ማሻሻል ያለባቸውን አንቀጾች በሙሉ ለማሻሻል እስከ መጨረሻው ገፍቶ መሄድ ነው። በዛ መልክ የማይቻል ከሆነ እኔ ግትር ህገ መንግስት መጨረሻ ላይ ተቀዶ መጣል ብቻ አይደለም ራሱ የወለደውንም መንግስት ይዞ ይወድቃል የሚል አንድ በደንብ አብራርቻለሁ። ከዚህ በፊትም ይህ ግትርነት የሚያመጣውን ጣጣ በምሳሌ ገልጫለሁ። በደርግም ጊዜ በንጉሱም ጊዜ የነበረው የፖለቲካ ግትርነት፣ የህገ መንግስቱም ግትርነት፣ ህገ መንግስቱ የወለዳቸው መንግስቶች ግትርነት መጨረሻ ላይ ህገ መንግስቱን ብቻ ሳይሆን ራሳቸውንም ይዞ የሚጠፋበት ሁኔታ ተፈጥሯል። ይህ ደግሞ ህገ መንግስት ዝም ብሎ እንደ ደንብ እና እንደ ሌላ ዝም ብሎ እንደ ተራዋጅ ዝም ብሎ የሚቀየር የሚጠፋ ነገር አይደለም። መንግስትን ራሱ የፈጠረውን ስርዓት ይዞ ነው የሚጠፋው። እኔ ምናልባት አሁን በተቀመጠው ሪከመንድ ባረኩት መንገድ ማሻሻል የማይቻል መሆኑ ቴስት ተደርጎ በራሱ ሜዳ ህገ መንግስቱ መሸነፍ አለበት፣ በቃ ይህ ነገር የሚቀየር አይደለም፣ ጊዜያችንን እናጥፋ የሚል ነገር ከስርዓቱ ራሱ ካስቀመጠው ስርዓት ውስጥ መወለድ አለበት የሚል እምነት ስላለኝ ነው እንጂ በእርግጥ ህገ መንግስቱ በቀላሉ ይሻሻላል ከሚል የዋህነትም አይደለም። ሁለተኛ ደግሞ የህገ መንግስቱን ጥሩ አንቀጾች በጣም ጥሩ አንቀጾችንም እኔ ለማስረዳት እዛ ውስጥ መግባትም አልፈለኩም። እኔ ስርዓታዊ ችግር የፈጠረው ህገ መንግስታዊ መዋቅራዊ ችግር ፈጥሯል ስላልኩ እሱ ላይ ነው ፎከስ ያደረኩት፣ ጉለቱ ላይ ነው ፎከስ ያደረኩት ብያለሁ የመጽሐፉ መግቢያ ላይ። ስለዚህ ነው ጉለቱ ላይ ፎከስ ስላደረኩኝ መጽሐፉን አንብቦ የሚጨርሰው ህገ መንግስቱን ይረግመዋል። እኔ እንደ ወደ መርገም ባይሄድም ቢያንስ በቂ ህገ መንግስት ላይ በቂ
የመቀየር ፍላጎት ሰው እስከፈጠርኩኝ ተሳክቶልኛል ማለት ነው። እሺ እናመሰግናለን። እንግዲህ በድጋሚ ሁለታችሁንም እንደዚህ አይነት ውይይት ለማድረግ ፈቅዳችሁ ስለተገኛችሁ እየተነሱ ስላሉትም ሀሳቦች ወደ ተጨማሪ በአንተ በኩል ወዳሉት ዶክተር ሄኖክ ጥያቄዎች ወይንም ደግሞ የልዩነት ነጥቦች ከማለፌ በፊት አሁን የሰጠው ምላሽ አለ አቶ ፍሬዎት እና መሻሻል አለበት እንዲህ ለአንድ ሰው አንብቦ ሲጨርስ እንደሆነ የጻፈው ቀዶ እንዲጥልም ሊገፋፋው ይጣል እንዲል ይችል ይሆናል። እኔ ግን ቀዶ ይጣል እንዳልል በትክክል ካገኘው ጠቅላላ አድርጌ ሳቀርበው ቆንጆ የሰብአዊ መብት አንቀጾች፣ ሌሎች ዓለም አቀፋዊ ድንጋጌዎች ቃል በቃል ጭምር ያሉበት ነው። በራሱ ሜዳ ለማሻሻል ሞክሮ ካልተቻለ በራሱ ሜዳ ይሸነፍ አይነት ነገር እና ይህንን እንዴት ታየዋለህ? ይህንን ምላሽ እሱ ላይ ኮሜንት አድርገህ ሌላ ተጨማሪ ሀሳቦች ካሉ ምናልባት ግን ካላገኘው ሀሳብን ማስተካከል ትችላለህ ፍሬው። ሀሳቤን አግኝተሻል። እኔ በራሱ ሜዳ ይሸነፍ ህገ መንግስቱ ባይ ነኝ። የማይለወጥ መሆኑን በራሱ ፕሮሲጀር ሄደን አረጋግጠን ከዛ በኋላ ይሻሻል የሚሉት ሰዎች አፋቸውን ይዛል። በቃ ከዚያ በኋላ ያለው አማራጭ ያኛው ነው። እኔ ሎየር ስለሆንኩኝ በህግ የተጻፈው በዚህ ስርዓት ውስጥ በዚህ ህገ መንግስት መሰረትም ስለሰራው ህገ መንግስቱ ተቀዶ ይጣል የሚለውን ሪከመንድ አላደርግም። ምክንያቱም ህገ መንግስቱ ይቀየራሉ ብሎ በዚህ መልክ እኮ እኔ ይሻሻላሉ ብሎ ራሱ ጽፎ የለም ወይ ብባል የሚመልሰው መልስልኝ። አየህ እኔ አሁን ፖለቲከኛ አይደለሁም። ስለዚህ ይሻሻላሉ ባለበት መንገድ ሞክሩትና በዚህ መልክ ይሞከርና የማይሻሻል መሆኑን በራሱ ሜዳ ተፈትኖ ይውደቅ። ከዛ በኋላ እናሻሽል የሚለው ነገር በራሱ ይቀበራል። ከዛ በኋላ ወደ ሌላ አማራጭ ይካሄዳል። ለዛ ደግሞ በጣም ጊዜ አይወስድም የሚል ሀሳብ ነው። ሀሳቤን አግኝተሽዋል። ትክክል። ቴንክ ዩ ዶክተር ሄኖክ ወደ አንተ ሊድ። እሺ ጊዜ ወስደህ አንብበህ ተዘጋጅተህ ላልከው ነገር እኔ እንደውም እዚህ ህገ መንግስት ያለኝን ፍቅር ህይወት ታውቃለች እና በጣም ትኩረቴን በጣም ነው የሚስበው። ለእኔ በጣም ትልቅ ጉዳይ ኢትዮጵያ ፖለቲካ ውስጥ አሁን ያለው ፖለቲካ ውስጥ መሰረታዊ ጉዳይ እሱ ነው ብዬ ስለማስብ እንደ ዜጋም ይመለከተኛል። መሰለብህ ግን አገላለጽ ዶክተር ፍቅር መሰለብህ አገላለጽ ችግር የለው ይገባዋል ሰው ምን እያልኩ እንደሆነ አልጨነቅም ለሱ። ጥሩ ለሰጠኸው መልስ ገብቶኛል የምትለው ነገር። እኔ ይሄ ህገ መንግስት ተቀዶ ይጣል ለማለት የሚያስቸግረኝ ህገ መንግስቱ ጥሩ ነገር ስላለው አይደለም። በተለያየ ምክንያት ህገ መንግስት አሁን አንተ የህግ ባለሙያ ስለሆንክ ይገባኛል፣ ጥሩ አስተያየት ነው። ፖለቲከኛም አይደለሁም ብለሃል። ፖለቲከኛ እንዳልሆንክ ያስታውቃል። እዚህ መጽሐፍ ውስጥ በጣም ብዙ ነገሮች አሉ እንደ ፖለቲከኛ እንደማታስብ ቢያንስ በእኔ ያረዳል። ታረመኝ ትችላለህ። ስንዘረዝራቸው ግልጽ ይሆናል። እንዲህ ለሀገር የመቆርቆር አይነት ነገር ነው የማየው እና በሙያ አስተዋጽኦ የማድረግ ነገር ነው የማየው። ለዛ ነው መጽሐፉን የሚወደድኩት አንዱ ምክንያት። ግን መሰረታዊ ችግሮች አንተ የዘረዘርካቸው በእኔ አረዳድ ደግሞ የተረዳህበት መንገድ ላይ ልዩነት አለኝ። ዋና የሚባሉ ህገ መንግስት የሚያሰኙት ተቀባይነቱን ህዝብ ተቀብሎት እንዲኖር ወይም ደግሞ ቅቡልነቱን የሚያረጋግጡ ነገሮች በሙሉ የሉ ወይ አደገኛ ናቸው ጭራሽ። እንደውም አለመኖሩ ብቻ ሳይሆን መኖራቸው እንደውም ህገ መንግስቱን ሊያፈርሰው የሚችል ነገሮች ናቸው። አንደኛው ለምሳሌ ቅድም ጠቅሼዋለሁ። ለአንድ ህገ መንግስት ለህልውናው ለማህበረሰብ ጤንነትም ቅቡልነት ዋና ጉዳይ ነው። ቅቡልነት ምናልባት በፖለቲካ ፍልስፍና ውስጥ ህገ መንግስት ፍልስፍና ውስጥ ሁለት አይነት የቅቡልነት አይነቶች አሉ። አንደኛው ስርዓታዊ ያካሄድ ቅቡልነት ታውቀዋለህ ይመስለኛል። አንተ የጠቀስክበት መንገድ አለ። ምንድነው ተጨባጭ እና ግለሰባዊ ነው መሰለኝ ብለህ የከፈልከው። ኦብጀክቲቭ እና ሰብጀክቲቭ የሆነ አረዳድ አለ። ይሄኛው ትንሽ የሚለየው ምንድነው ፕሮሲጀራል ሌጂትመሲ የሚባል አለ። ከአካሄድ ጋር የተያያዘ ህዝብ ተሳትፎበታል ወይ፣ ጥያቄዎች በደንብ ተብራርተዋል ወይ፣ ዲሞክራሲያዊ ነበር ወይ፣ ውክልናዎች ነበር ወይ። በዚህ መንገድ ከለካ ነው አንተም በግልጽ አብራርተሃል። ህገ መንግስቱ በደንብ ነው የሚወድቀው። ተስፋም የለውም ብዬ ነው ባስበው። አንተ በትህትና ስለሆነ የጻፍከው እንደዛ አትልም ይሆናል። ለእኔ በቃ ምንም ተስፋ የሌለው ነገር ነው። ሁለተኛው ነገር
የመጀመሪያው ፕሮሲጀራል ነው። ሁለተኛው የይዘት ነው፣ ሰብስታንቲቭ ጀስቲስ የሚባለው ነው። ሰብስታንቲቭሊ ደግሞ የባሰ ችግር አለበት። አሁን ሁለት አይነት ጀስቲሶች አሉ፣ ሁለት አይነት ቅቡልነት አለ ብያለሁ። ፕሮሲጀራል ሌጂስመሲ አለ፣ ሰብስታንቲቭ ሌጂስመሲም አለ። ከአካሄድ አንጻር ወድቋል። ከይዘት አንጻርም ካየ ነው አንተም ግራ የሚገባኝም አንዳንድ ጊዜ ልታብራራ ትችላለህ። ይሄ ህገ መንግስት የኮንፌዴራል ይዘት እንዳለው ትቀበላለህ ይመስለኛል፣ ልታብራራ ትችላለህ። የምትጠቅሳቸው ሰዎች አሉ። ለምሳሌ ዶክተር አሰፋን ይመስለኛል በዚህ ጉዳይ ላይ በጣም ብዙ ተጽፈዋል፣ ምሁራን ብዙ ጽፈዋል። በተለይ ይሄ ኮንፌዴራል ነው የሚለው አስተሳሰብ እኔ በጣም ትክክል ነው የሚመስለኝ። ምክንያቱም ይሄ ህገ መንግስት የዜጎች ህገ መንግስት አይደለም። የተለያዩ ብሔር ብሔረሰቦችና ህዝቦች የሚላቸው የራሳቸው ማንነት የነበራቸው፣ የራሳቸው ድንበር የነበራቸው፣ የራሳቸው ማንነት የነበራቸው በፈቃዳቸው መጥተው አንድ ኢኮኖሚ ማህበረሰብ እንመስረት ብለው የመሰረቱት ፌዴሬሽን ነው። ስለዚህ ዜጋ መሆን የሚቻለው በነዛ በብሔር ብሔረሰቦችና ህዝቦች በኩል ነው። ስለዚህ የአውሮፓ ህብረት አይነት ወይ ደግሞ የዓለም አቀፍ ድርጅት አይነት የተባበሩት መንግስታት አይነት ነው ውክልናው። አንድ ሰው እኔ በዜግነቴ ከየትኛውም የነገድ ማንነቴ ውጭ ዜጋ ነኝ ብሎ ቢያስብ ወይም ከተለያየ የነገድ ማንነቶች የመጡ ኢትዮጵያውያን ህገ መንግስቱ አያውቃቸውም። ዜግነትን የማይቀበል ነው። ዜግነት ደግሞ በጣም ዋና ነገር ነው። ህገ መንግስት ዜግነትን የማያውቅ በተሟላ ከሆነ ህገ መንግስት አይደለም ብዬ ነው የማስበው። ለምሳሌ ዜግነት ዋና አንድ ሃና አረንት የምትባል ፈላስፋ አለች። እሷ ምን ትላለች? ዜግነት ራይት ቱ ሃቭ ራይት የሚያረጋግጥ ነው። አንድ ሰው መብት እንዲኖረው የሚኖረው መብት ነው። መብት የማግኘት መብት ነው። ዜግነት ከሌለው ሰው መብት ሊኖረው አይችልም። አሁን እንደዚህ ስል ኢትዮጵያዊ ዜግነት የሚባል የለም የሚል ጥያቄ ሊመጣ ይችላል። ኢትዮጵያዊ ዜግነት የሚል ነገር አለ። አንቀጽ 6 ላይ ይመስለኛል፣ ታርመኝ ይችላል። ስለ ዜግነት ያወራል፣ እንዴት ዜግነት ይገኛል የመሳሰሉት ቅድም የጠቀስናቸው የዓለም አቀፍ መርሆች የመምረጥ፣ የመመረጥ፣ የመወከል እንደዚህ የሚሉ ነገሮች አሉ። ግን በኢትዮጵያ ህገ መንግስት አሁን ባለው የፌዴራል ህገ መንግስት አወቃቀር መሰረት አንድ ሰው ምናልባት ዜጋ ነው ከተባለ፣ ሙሉ ዜጋ ነው ከተባለ፣ ከተሳካለት በስሙ የተጠራ ክልል ኖሮት የዛ ክልል እንግዲህ መመዘኛው ግልጽ አይደለም፣ የዛ ማንነት ባለቤት ከሆነ እነሱ በሚሉት መንገድ ከክልሉ ውጭ የሚኖር ኢትዮጵያዊ የተሟላ ዜጋ አይደለም። ምክንያቱም ይሄ አሁን የአካሄድ የፖለቲከኞች ሴራ ወይም ያተገባበር ችግር አይደለም። እኔ ለምሳሌ ወይም አንድ ሰው ከመቀሌ ተነስቶ ወለጋ ቢሄድ ወይ ደግሞ ባህር ዳር ቢሄድ የአማራ ክልል ህገ መንግስት በሚገርም ሁኔታ የተለየ ይዘት ነው ያለው። ግን እንደ ምሳሌ ላንሳው። አንድ ሰው ከክልሉ ወጥቶ ሌላ ክልል ከገባ፣ ማንነቱ ወደ ሌላ ማንነት ከሄደ፣ ወዳለው ክልል ከሄደ ሁለተኛ ዜጋ ነው የሚሆን። ያ የሚሆነው ምክንያቱም የብሔር ብሔረሰቦች ስለ ሉዓላዊነት እናወራለን። ሉዓላውያን ናቸው ይላል። ሉዓላዊነታቸው አንተም በትክክል የገለጽከው ይመስለኛል። ግን እዛ ላይ ልዩነት ሳይኖረን አይቀርም፣ እንመጣበታለን። ውክልና የሚገኘው በብሔር ብሔረሰቦች ናቸው። ምንድነው ብሔር ብሔረሰቦች ሉዓላውያን ናቸው ሲባል የስልጣን ባለቤቶች ናቸው ማለት ነው። ራሳቸውን በራሳቸው ያስተዳድራሉ፣ አባሎቻቸው መርጠው ራሳቸውን ያስተዳድሩ ማለት ነው ይላል። ስለዚህ አንድ ሰው ከክልሉ ውጭ ሄዶ ምርጫ ወዳደራለሁ ወይ ደግሞ የምርጫ ሊወዳደር ይችላል፣ ሊያነጋግረን ይችላል። የክልሉ ምክር ቤት አባል ለመሆን በተለያየ ምክንያት አባል እንዲሆን ሊፈቀድለት ይችላል። ህገ መንግስቱ ግን የሚለው ነገር የዛ አባል እስካልሆነ ድረስ፣ የዛ ነገድ ማንነት እስከሌለው ድረስ አንተ እኮ ከሌላ ቦታ ነው የመጣኸው፣ የእኛ ሉዓላዊነት የሚረጋገጠው እኛ በዚህ መንገድ ስላቋቋም ነው፣ ውክልናችን በዚህ መንገድ ስለሚጸና ነው የማለት መብታቸው የተጠበቀ። እሺ፣ ብዙ እንዳላወራ አንዱ ይሄ ነው። ሁለተኛ ቅቡልነት ብያለው፣ ሉዓላዊነት ብያለው፣ ዜግነት ብያለው። ሌላው ያነሳኸው ነገር መጨረሻ ላይ በጣም የገረመኝ ነገር ይሄ ሰውዬ ተቀዶ ይጣል ለምን እንደማይል አይገባኝም ያስባለኝ። መልስ ሰጥተሃል። እሱ ግን በብሔር ብሔረሰብ መደራጀት ያለውን አደጋ ተዘርዝሯል። ይሄ ህገ መንግስት እስካለ ድረስ ግን በብሔር ብሔረሰብ መደራጀት ሊቀር አይችልም። እዛ ላይ የሚያልቅ ነው የሚመስለኝ። የህገ መንግስቱ ችግር ወይ ደግሞ የኢትዮጵያ የፖለቲካ ህግ ችግር የብሔር ብሔረሰብ መደራጀት ነው ብሎ ለሚያምን ሰው ይሄ ህገ መንግስት ሊቀጥል የሚችልበት
ምንም አይነት ተጠየቃዊ አካሄድ ያለ አይመስለኝም። እና እዚህ ላይ አስተያየት ሰጥባቸውና ወደ ሌሎች ዝርዝር ነገሮች ልንሄድ እንችላለን። እንግዲህ አቶ ፍሬሕይወት በዶክተር ሄኖክ በኩል የተነሱ የተለያዩ ሀሳቦች አሉ ከምርጫው ብሔሮች ሉዓላዊነት እንደዚህ ጋር በተያያዘ እና ለነሱ ደግሞ ያለህን ምላሽ ስጠን። ቅድም አንዱ ይሄ ችግር የመነጨው አሁን የህገ መንግስቱ ሁለት ነገር ነው ያለው። አንደኛው ህገ መንግስቱ ራሱ ስርዓታዊ ችግሮችን ፈጥሯል። ሁለተኛ ደግሞ የህገ መንግስቱ አፈጻጸምም ፈጥሯል። በዚህ ሁለቱም ፈጥሯል። ለምሳሌ አሁን ህገ መንግስቱን አንቀጽ 38ን ላንብብ። ማንኛውም ኢትዮጵያዊ ዜጋ በቀለም፣ በዘር፣ በብሔር፣ በብሔረሰብ፣ በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ ወይም በሌላ አመለካከት ወይም በሌላ አቋም ላይ የተመሰረተ ልዩነት ሳይደረግበት የሚከተሉት መብቶች አሉት። አምሮሃ በማንኛውም የመንግስት ደረጃ በየጊዜው በሚካሄድ ምርጫ የመመረጥ ምርጫውን የመመረጥ ይላል። ከዛ ምርጫው ሁሉ አቀፍ በሁሉም እኩልነት የተመሰረተ በሚስጥር ድምጽ አሰጣጥ መራጭ ፈቃዱ በነፃነት የሚገለጽበት ዋስትና የሚሰጥ መሆን አለበት ይላል። ስለዚህ አሁን ከላይ በቀለም፣ በዘር፣ በብሔር፣ በብሔረሰብ፣ በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ፣ በሌላ አመለካከት ወይም በሌላ አቋም ላይ የተመሰረተ ልዩነት ሳይደረግበት አምሮሃ በማንኛውም የመንግስት ደረጃ በየጊዜው በሚካሄድ ምርጫ የመምረጥና መመረጥ መብት አለው ይላል። ይሄ አንቀጽ 38 የፌዴራል ህገ መንግስት። ይሄ በቂ ነው ብለህ ታስባለህ? ይሄ ስራ ላይ ቢውል በቂ ነው ብዬ አስባለሁ። ስራ ላይ ቢውል አንድ ጥያቄ ላንሳና ትቀጥላለህ። ይቅርታ ላቋርጥ። የኔ ጥያቄ ይሄ ነገር እንዳለ እኮ አውቃለሁ። የመምረጥ መመረጥ በዘር የሃይማኖት የጠቀስከው የህገ መንግስት አንቀጽ እንዳለ አውቃለሁ። የኔ ችግር ምንድን ነው? የኔ ብቻ አይደለም፣ በዚህ ጉዳይ ላይ የጻፉ ብዙ የህግ ምሁራንም አሉ። ይሄ ነገር ወደ ታች ወርዶ ወደ ዝርዝር የዜግነት ጉዳይ ሲመጣ የተብራራ ነገር አይደለም። ከዛም ያልፍና ከመገለል የሚያድን ነገር አይደለም። ለምሳሌ አንድ ክልል እኔ ያልተወለድኩበት ቦታ ወይም ብሔር ያልሆነ ቦታ ብሄድ እና እዛ ክልል ምክር ቤት አባል ሆናለሁ ብል በህገ መንግስቱ መሰረት አትችልም ብባል ልቃወም አልችልም ነው የኔ ጥያቄ። እሱን አመጣለሁ ያለው ምናልባት እንደ ምሳሌ እዚህ ጋር አንድ ነገር ላንሳ። ይቅርታ፣ ሰሞኑን ኢዜማም የተቃወመው ያወጣው መግለጫ የተካሰሱበትም ነበረ ከሀረሪ ብሔራዊ ክልላዊ መንግስት ጋር እና እሱንም ጉዳይ እዚህ ጋር አንስተህ ያው የሀረሪ ተወላጅ ያልሆነ ሰው ለምርጫ አይቀርብም አይነት ነገር ብለው የከለከሉበት የኢዜማን ተወካይ እሱንም በዛው አያይዘ አንዲት ነገር ጨምር። ይቅርታ ፍሬሕይወት እንድትመልሰው ምንድነው ጥያቄው? አንተ ምን እንደምትል አይቻለሁ መጽሐፉ ላይ እንዳልኩት በአገራዊ መንፈስ ነው የጻፍከው። ይገባኛል። ጥሩ ነገር ነው የተናገርከው። ከህገ መንግስቱ አንጻር ይሄ ጥያቄ ህገ መንግስቱን ተጠቅመው በፍጹም ይሄ መብትህ አይደለም፣ አንተ የዚህ የኛ ብሔር አባል ስላልሆንክ ብሔር ብሔረሰቦች ሉዓላዊነታቸው የሚረጋገጠው የራሳቸውን ሰው በመምረጥና በመወከል ነው በሚለው ህገ መንግስታዊ አስተሳሰብ መሰረት ቢቃወሙ ምን ህገ መንግስታዊ መፍትሄ አለ የሚል ነው ጥያቄ። በደንብ ገብቶኛል። በነገራችን ላይ ምንድነው ይህን የኢትዮጵያ ውስጥ አንዱ ጉለት ነው ብሎ እንድታረም የፈለኩት ሉዓላዊ አይደሉም። እኔ ሉዓላዊ አይደሉም ከሚል ነው የሚነሳው። ሉዓላዊ በትርክት ጉልበት አግኝቶ ሉጋም ሳይገባበት ከቁጥጥራችን ውጭ ወጥቶ አሁን 80 ምናምን ብሔረሰብ እያንዳንዱ ሉዓላዊ ነኝ እንዲል ማንም ሀይባ አልነበረም። ማስቆሚያ መንገዱም አልነበረም። እነዚህ ሉዓላዊ ነን ብለው ብዙ ርቀት ሄዱ። ሉዓላዊ ነን ብለው በየአካባቢያቸው የፈለጉትን ህገ መንግስት ማሳወጅ ጀመሩ። ሉዓላዊ ነን ብለው ሌሎች እንዳይመረጡ የነሱ ብሔር አባል ያልሆነው እንዳይመረጥ ማድረግ ቀጠሉ። ሉዓላዊ ነን ኢቨን ብሔረሰብ የሚለው ነገር ራሱ ከደም ጋር ያልተሳሰረ በፍልስፍና ደረጃ ማለት ነው። አሁን እነ ሌኒን እነ ስታሊን በሚሉት ከሄድን እኮ ብሔር የሚባል ነገር ከደም ጋር ምንም ግንኙነት የለውም። ግን ከደም ጋር ተያያዘ ማስተማር አልተቻለም፣ መናገር አልተቻለም። አሁን በተጨባጭ ኢትዮጵያ ውስጥ ከደም ጋር የተያያዘ ነው። ይሄ ነገር ሉጋም ሳይገባበት አደብ ሳይገዛ ብዙ ርቀት ትርክቱ ጉልበት አግኝቶ ሄደ። መቀልበስ የማይቻልበት ደረጃ ደረሰ።
አሁን ህገ መንግስቱ በትርክት ተጠልፎ የተወሰነው ፓርት ማለት ነው። በትርክት አሁን ለምሳሌ አንዱ ይሄ የምርጫ ማለት ነው። በትርክት ተጠልፎ ብሔረሰቦች ሉዓላዊ ናቸው በሚል እየፋነነ ብዙ መንገድ ስለሄደ መመለሻ መንገድ ማጠፊያ ጠፍቶታል። አሁን ወደ ለምሳሌ ወደ ተግባር እንሂድ። ተግባራዊ ነገር የሐረሪ ህገ መንግስት እዛ ለመመረጥ ሐረሪ መሆን አለበት። እኔ ስለተነሳ ነው እንጂ ሌላውን ጋር በተግባር በተጨባጭ መሬት ላይ ያለውን ነው እያነሳ ያለው። አንተ አሁን የምታነሳው ነገር መሬት ላይ ያለውን ነገር ነው የምታነሳው። ትክክል ነው። የምንኖረው በዕለት ዕለት የምንኖረው ነው የምታነሳ ያለው። ኦኬ፣ በተጨባጭ አሁን የተነሳውን እናንሳ። ሐረሪ ክልል ህገ መንግስቱ ክልሎች የራሳቸውን ህገ መንግስት የሚያወጡት የፌደራሉን እስካልጣሱ እንደሆነ የሚናገር አንቀጽ አለ። ፌደራሉን ጥሰው ህገ መንግስት ማውጣት አይችሉም። ይህን ብሔረሰቦች ማንም ጉዳዩ አልነበረም። ይህን መንግስት ህገ መንግስት እየጣሱ እንዲያወጡ አገሪቱ የሉዓላዊ ናቸው የፈለጉትን ያርጉ ተብሎ ተለቀቁ። ከዛ በኋላ አንዳንዶቹ እኮ ክልሉን የነዚህ ብሔረሰብ ነው ብሎ ዘርዝረው ነበር። አሻሽለው ሊሆን ይችላል። ስህተታቸው ምንድን ነው? የእኔ ጥያቄ እኔ አሁን ተሳስተዋል ለማለት ስለሚከብደኝ ነው። በህገ መንግስቱ መሰረት ትክክል ናቸው ብዬ ነው የማስበው እና ስህተት መሆናቸውን እስቲ አስረዳኝ። እኔ ስህተት ናቸው ነው የምለው። አንደኛው ህገ መንግስቱ ቁጥር 1 ብሔር ብሔረሰቦች ሉዓላዊ ናቸው አይልም። ያ አንቀጽ ስለ ምርጫ ነው የሚናገረው። 82 ብሔረሰብ ሉዓላዊ አይደለም። አንድ ሉዓላዊ ኢትዮጵያ አለ። አንድ ሉዓላዊ ሀገር ውስጥ የሚኖሩ 80 100 ያህል ብሔረሰቦች አሉ። ትንንሽ እንትኖች ምንድነው ሉዓላዊነቶች ተገጣጥመው ድምር ሉዓላዊነት ሆነው ደግሞ የኢትዮጵያ ሉዓላዊነት አይፈጥሩም። ሉዓላዊ ኢትዮጵያ ሀገር አለ። በሉዓላዊ ሀገር ውስጥ የሚኖሩ ብሔረሰቦች አሉ። ያ የሉዓላዊነትን የሚያወራው አንቀጽ ስለ ምርጫ ነው የሚያወራው። ግን እነሱ የተረጎሙት ፎር ዴር ክሬዲት የፌዴሬሽን ምክር ቤት ራሱ ይህ ነገር ከምርጫ ጋር የተያያዘ ነው ብሎ ስለ ምርጫ ሲተረጉት አንስተዋል። እሱ የቤንሻንጉል ጉሙዝ ምሳሌ እና እኔ ፌዴሬሽን ምክር ቤት ተሳስቷል ነው የምለው። እናወራበታለን፣ ችግር የለም። እና የፌዴሬሽን ምክር ቤት ኢቨን እኔ ከዛ በላይ ሄደው በትክክል ብሔር ብሔረሰቦች ሉዓላዊ አይደሉም፣ ኢትዮጵያ አንድ ሉዓላዊ ሀገር ነው ያለው፣ ከዛ ውጪ ሉዓላዊ ሀገር ውስጥ የሚኖሩ ብሔር ብሔረሰቦች አሉ ብሎ ክሊር ማድረግ አለበት የሚል ሪኮሜንዴሽን ነው እኔ አሁን መጽሐፌ ላይ ያመጣው። ይህ ነገር ክሊር ካልሆነ አጣብቂኝ ውስጥ እየከተተን ነው። ትርጉሙ ትክክለኛ ትርጉሙ አሁን የምትሉት አይደለም፣ አሁን መሬት ላይ ያለው አይደለም፣ ትርክት ነው መሬት ላይ ያለው። ይህን ነገር ከህገ መንግስቱ መንፈስ ውጪ ሉዓላዊ ናቸው እየተባለ የተካሄደው ትክክል አለመሆኑ አሁን ብዙ ነገር የሚመዘዘው በነገራችን ላይ አሁን ቅድም ማግለል የመጣው ሉዓላዊ ነን ብለው ስለሚያስቡ አንተን የዛ ብሔር አባል ያለውን ከሆን ማግለሉ የሚመጣው ከዛ ውስጥ ነው የሚመዘዘው። ምክንያቱም የነሱ ያለውና የራሳቸው ግዛት የራሳቸው የስልጣን ኤክሰርሳይዝ የሚያደርጉበት ቦታ መጥተ ኤሊየን እዛ ከሌላ የሌላ ሀገር ዜጋ ማለት ነው የሌላ ሉዓላዊ ብሔር ዜጋ ነህ እንጂ የዛ ክልል ዜጋ አይደለም ወደሚል ትርጉም ነው የሚወስደው። ትክክል አይደለም ወይ ነው አሁን የኔ ጥያቄ። እኔ ትክክል አይደለም። እሺ ላብራራ እንግዲያው ጥያቄ መጀመሪያ የሐረሪውን ልመልስ። የሐረሪው ህገ መንግስት ይህ ህገ መንግስታዊ ነው። ይህን እስቲ ይህ ነገር ህገ መንግስታዊ ነው የሚል ማንም ሎየር ፖለቲከኛ መጥቶ ይከራከር። የሐረሪ ክልል ህገ መንግስት ይህ ህገ መንግስታዊ ህገ መንግስት ነው። ያ ይህ ህገ መንግስታዊ ኢን ሴንስ የፌደራሉ ህገ መንግስት በዚህ ህገ መንግስት ላይ ተመስርታችሁ ብቻ ነው ህገ መንግስት የሚታወጡት የሚል አንቀጽ አለ። ይህን መሆን አይችልም። እሱ ተቃርኖ ማውጣት አይችሉም። ይህ ህገ መንግስት ደግሞ የሀገሪቱ የበላይ ገዢ ህግ ነው። ይህ ገዢ ህግ በዘር ላይ መለየት አትችልም፣ መመረጥ ይችላል። ማንም በየትኛውም ደረጃ በሚደረግ ምርጫ መመረጥ ይችላል ነው የሚለው። በቀለም፣ በዘር፣ በጾታ፣ በአመለካከት በጣም እንደውም ምናልባት ከሁሉ በላይ ዝርዝር ሰውን መለየት አትችልም የሚል ዝርዝር ያለው እዚህ አንቀጽ ላይ ነው። መመረጥ ትችላለህ ነው የሚለው። አንተ እዛ ስትሄድ ሐረሪ አይደለም እና መመረጥ አትችልም ካልክ ይህ ህገ መንግስታቸው ይህ ህገ መንግስታዊ ህገ መንግስቱ ከስራ እንዳይውል መከልከል ነው ያለበት። ያ ህገ መንግስት እነዛ አንቀጾች ተለቅመው የፌደራል የሐረሪ ህገ መንግስት የኦሮሚያም እንዲህ የሚል ካለ ይህ ህገ መንግስታዊ ነው፣ የአማራም እንዲህ የሚል ካለ የማዕከላዊ ኢትዮጵያም እንዲህ የሚል ካለ በሙሉ
ህገ መንግስት ለምንድነው ከቁጥጥር ውጭ የወጡት ቢባል ህገ መንግስቱን ለማስፈጸም እኮ ተቋም የለንም። ህገ መንግስቱን እኔ ክፋቱንም ቢሆን እኮ አስተምሮ ቢሆን እኮ ጥሩ ነገር ነው። በነገራችን ላይ የዚህን ህገ መንግስት ጽድቁንም ኮነኔውንም እኮ የሚያስተምር የለም። አሁን ንቃተ ህገ መንግስት ኢትዮጵያ ውስጥ የለም። ንቃተ ፖለቲካ ነው ያለው፣ ንቃተ ዘረኝነት ነው ያለው፣ ንቃተ ብሔረሰበኝነት ነው ያለው። የሐረሪው ህገ መንግስት እንደዛ ብልም እንደዛ ኮምፕሊትሊ ህገ መንግስታዊ ነው። አሁን ዶክተር ሄኖክ ያነሳውን ነገር ላምጣ። እንግዳውስ ግለሰብ እንዴት ያስቆም ነው የምትለው እዚህ ጋር ነው። ግለሰብ እንግዳውስ ይህን ነገር ህገ መንግስታዊ ነው ብሎ እንዴት ማስቆም ይችላል? ለዚህ የታለ የተዘረጋ ነገር። ስለዚህ ግለሰብ is a victim። በዚህ ትክክለኛ ነገር ነው የሚታነሳ ያለው። ይህን ነገር እኔ የግለሰብና የቡድን መብት የሚል አንድ አንቀጽ ላይ ምናልባት አልጠነከረም የሚለውን እኔ ይቀበላለሁ። የዶክተር ሄኖክን ክሪቲክስ ምናልባት የግለሰብ ህገ መንግስታዊ የሆነ ነገር በቡድን ሲፈጸምበት በብሔር ተደራጅቶ ሲፈጸምበት እንደ ግለሰብ ወጥቶ ሊያስቆም የሚችል የቱጋ ነው አንቀጽ ያለው ብትል ይህን ስራ ላይ የሚያውል ተቋሜት አለ ብትል እሱ ጋር ነው ችግር የሚጋር ወይ ህገ መንግስታዊ መብት ተጥሷል ብሎ ግለሰብ መክሰስ ይችላል። ኢትዮጵያ ውስጥ መክሰስ ይችላል። ግን ሪሊ የተቋሞቹ ኦሪየንቴሽን አንተ አሁን ብሔረሰብን አንድ ብሔረሰብ መብቴ ነው ብሎ እንደዛ ቢያደርግ ከሰ የሚተራታበት ኮንስቲቱሽናል ዲሲፕሊን ኮንስቲቱሽናሊዝም ኢትዮጵያ ውስጥ አለ ወይ ብትል የለም። ይህ ቢመጣ እና ደግሞ በግልጽ ግለሰቦች ይህን ማድረግ እንዲችሉ ህገ መንግስቱ የግለሰብን መብት እኩል ሲነካ ሄዶ ፍርድ ቤት እየከሰሰ ማስቆም የሚችልበት ክሊር የሆነ አንቀጽ ቢገባ ማሻሻያ ውስጥ ማለት ቢገባ እነዚህ ነገሮች ማስቆም ይቻላል። አሁንም ቢሆን በነገራችን ላይ ተቋሞቹ ስለሚፈሩኝ እንጂ ህገ መንግስታዊ አይደለም ይቁምልን ብትል ትችላለህ። አሁን ምን ይመጣል መሰለህ? እኔ አሁን ትችላለህ ሊበል እንጂ ወደ ተግባር ሲመጣ ይህን የጣሱ ሰዎች ራሳቸው ናቸው ህገ መንግስቱን መጥተው የሚተረጉሙት። ፌዴሬሽን ምክር ቤት አየህ እዛ ሂደት ይያዛል። ከታች ራሳቸው ብሔር ብሔረሰቦች የመሰረቱት ሉዓላዊ ክልል የጣለ ሳይሆን ህገ መንግስት አንተ እንደ ግለሰብ አሁንም ቢሆን ግለሰብ አንድ ብሔረሰብ ጥሷል መብቴን ብለህ መክሰስ ትችላለህ። አይን አይከለክልም ህገ መንግስቱ። ትችላለህ ህገ መንግስቱም ላይ ህገ መንግስት ተጥሶ መብቴ ተነክቷል ብትል መክሰስ እንድትችል ይፈቅዳል። መከራከር ትችላለህ፣ መክሰስ ትችላለህ። ግን ማንጋ ሄደ ሲባል ፍርድ ቤት ሄደ አይደለም ማንጋ ፖለቲከኛው ጋር ሄደ የት ፌዴሬሽን ምክር ቤት። ይሄ ነው አየህ የግለሰብ መብት የጣሰው አካል ራሱ በዚህ በኩል መጥቶ እንደገና ራሱ ይዳኛል ፖለቲከኛ። ያን ፈተና ማሻሻል አለበት የሚለውም አንዱም ይሄ ከፌዴሬሽን ምክር ቤት እንዲወሰድ ይሄ የመተርጎም ስልጣን እንዲወሰድ ሪከመንድ ያደረኩትም አሁን ዶክተር ሄኖክ የሚታነሳውን ክፍተት ለመሙላት ነው እንጂ አንተ ክፍተቱን በደንብ አግኝተዋል። እቺን ክፍተት ሞልተን ግለሰብ እንደ ማንኛውም ግለሰብን እንደሚከሰው ክልሎችን ወስዶ ከሶ ፌደራልን ወስዶ ፍርድ ቤት ከሶ ፍርድ ቤት ተርጉሞ ለሱ ብሎ የሚፈርድበት ሁኔታ ካልተፈጠረ ይሄ ፖለቲከኛውና መዋቅሩ ሉዓላዊ ነን የሚሉት ክልሎች ራሳቸው ጥሰው ራሳቸው በዚህ በኩል ደግሞ ተወካይ ልከው በፌዴሬሽን ምክር ቤት ተርጉመው ግለሰብን ራሳቸው በጣሱት ነገር ራሳቸው ተርጉመው ራሳቸው ዳኝተው ብያኔ የሚሰጡበት ሁኔታ የግለሰብን መብት ህገ መንግስቱ ተጥሷል ብሎ ግለሰብ ሄዶ የሚዳኝበትን መብት ይጋፋል። ይህን ነገር በጣም ኮንሽስ ስለሆንክ ነው ብዙ ሰው አሁን ይህን እንትኑን በደንብ አያይም። ሪኮመንዴሽኖቹ እነዚህም ክፍተቶች ነው ሊሞላ የሚሄደው። ስለዚህ በተግባር ኢንፕሪንሲፕል ትችላለህ መክሰስ ትችላለህ። ግን ተገቢ ዳኝነት ለማግኘት መዋቅራዊ ፈተና አለ። yes ይህ መዋቅራዊ ፈተና እንዴት ይፈታል? እኔ ሪኮመንዴሽን አንዱም ህገ መንግስቱ ችግር አለበት ተብሎ ሪኮመንዴሽን የተሰጠው ለዛ ነው። በነገራ የሐረሪን አነሳን እንጂ ብዙ ህገ መንግስቶች መፈተሽ ያለባቸው የክልሎች ማንም እኮ የሚፈትሽም የለም። ፈትሽስ ምን ታመጣለህ ነው ችግሩ። አሁን አንተ ግለሰብ ነህ አይደል? ግለሰብ ሄደ የአንድ 10 ክልል ህገ መንግስት አምጥተህ በዚህ ይሄ ህገ መንግስት ትክክል አይደለም የግለሰብ መብት ይጥሳል 10 ህገ መንግስቶችን
አንደኛ በዚህ ክልል ላይ ኪስ አምጥቻለሁ የግለሰብ መብት ስለምጥስ፣ ሁለተኛ በዚህ ላይ 10 ክልል ከሰ ቢታመጣ ለአንተ ዳኝነት ሊሰጥ የሚችል ቅደም አሁን ያልኩትን ነው ሪሳይክል የማደርገው ሊሰጥ የሚችል አካል የተቋቋመው በእነዛው ክልሎች ነው። እነዛው ክልሎች ናቸው የሚልኩት ይሄን የፌዴሬሽን ምክር ቤት ተወካዮች ብለው የሚልኩት ራሳቸው። በነገራችን ላይ በክልል ደረጃ የወሰኑትን እዛ ውስጥ የወሰነ ሰው የምክር ቤት አባል ነው ተመልሶ መጣው ፌዴሬሽን ምክር ቤት አባል የሚሆነው። አንዳንዶቹ እታች የወሰኑትን ውሳኔ አዋጅ አውጥተው የአዋጅ ህገ መንግስታዊ ነው ሲባል ደግሞ ላይ መጣው ደግሞ በፌዴሬሽን ምክር ቤት አባልነታቸው አይ ህገ መንግስታዊ ነው ብሎ እንዲፈርዱ ደግሞ እድል ይሰጣል ህገ መንግስቱና ይሄኛው ክፍተት አንዱ ማሻሻያ እንዲደረግ ሪከመንድ ያደረኩትም አንዱም ለዛ ነው። ስለዚህ ኮንሰርን ትክክል ነው፣ ግን ይሄ በማሻሻያ ከማሻሻያ ማይቀፍ ውጪ ሊሆን አይችልም። ሊሻሻል ይችላል። ማሻሻል እስከቻለ ድረስ ህገ መንግስቱ አንዴ ማሻሻል ከተጀመረ እነዚህ በሙሉ የሚሻሻሉ ናቸው። ዶክተር ኢኖክ እሺ ገብቶኛል፣ እስማማለሁ በአብዛኛው ባልከው ነገር። በተለይ በነገራችን ላይ ፌዴሬሽን ምክር ቤትን በተመለከተ በጣም ጥሩ ማብራሪያ ነው መጽሐፉ ላይ ያለው እና ምንድነው ችግሮቹ ምንድናቸው የሚለውን ከህገ መንግስታዊ ፍርድ ቤት አስፈላጊነት የተብራራ ነገር አለው። ምናልባት እዛ ላይ ደግሞ ፍላጎት ያለው ሰው ቢያነበው ጥሩ ግንዛቤ ያገኛል። ግን አሁንም ሌላ ጥያቄ አለ። ዛሬ እንግዲህ ዳኛ ማፋጠጥ በጣም ደስ ይላል። ይሄኛው ጥያቄ አሁን አንተ የምትለው ነገር ገብቶኛል። ህገ መንግስቱ ይፈቅዳል፣ በትክክል የተግባር ጥያቄ ነው። ፖለቲከኞች ናቸው ስራውን የሚሰሩት። ስለዚህ በተግባር ስናየው ላይሳካ ይችላል፣ ወይ ደግሞ በተግባር መብቱ የተረጋገጠ አይደለም። በመርህ ግን ህገ መንግስቱ መብቱን ያከብራል ነው እያልካለሁ፣ በትክክል ተረድቼ ከሆነ በተግባር በመሪ ያከብራል። አዎ በመሪ ደረጃ እኔ በመሪ ማከብርም ነው። አሁን በመሪም ደረጃ የማያከብር ኤሌመንት አለው። ሁለቱም የተቀላቀለ ነው። በተግባር የማያከብርበትም አለ፣ በመሪም የማያከብርበት አለ። ለምሳሌ በመሪ የማያከብርበት ለምሳሌ ራሱ የጣሰው አካል ራሱ መልሶ ይዳኝ ሲል በመሪ ጥሷል። ልክ ነው። እሱን ተቀብያለሁ። እሱ በተግባር ስትመጣ ደግሞ አንድም የተደራጀ ተቋም የለም። አንተ አሁን ለምሳሌ ፍርድ ቤት ቢትሄድ ወደ ፌዴሬሽን ምክር ቤት ነው የሚልክብህ። ስለዚህ አንዱ ክፍተት እዛ ነው። ሁለተኛ ደግሞ ኢትዮጵያ ውስጥ ህገ መንግስታዊነትም ምንም ባይሉም የለም። ስለዚህ ወደ ተግባሪም ስትመጣ ፈተና ውስጥ ይገባል፣ በመሪም ደረጃ ፈተና ውስጥ ይገባል። ጥሩ፣ እሱን ተቀብያለሁ። እሱ ላይ ግን የኔ ጥያቄ አሁንም የመርህ እንዳለ አንተ በምትለው መንገድ ብቻ አይደለም። ልክ ነው፣ የፌዴሬሽን ምክር ቤት የመርህ ጥያቄ ይዞ ይመጣል። እኔ ግን ህገ መንግስታዊ እንዳስተሳሰብ ራሱ የግለሰብ መብት አያከብርም። የግለሰብ መብት ስል አንድ ኢትዮጵያዊ የትኛውም የኢትዮጵያ ክልል ውስጥ ሄዶ ቅድም የጠቀስከው የህገ መንግስት አንቀጽ በዘር በሃይማኖት አድሎ ሳይደረግበት መመረጥ ይችላል የሚለው የሚሰራው ለተወሰነ አካባቢ ብቻ ነው። የሉዓላዊነትን ጉዳይ ላንሳ። ያንተ የሉዓላዊነት አረዳድ አሁን ያልከው ከህገ መንግስቱ ነው የሚወረጨው ወይስ ከተግባር ነው የሚመነጨው? ህገ መንግስቱ የትም ትመረጣለህ ካለ በኋላ ይሄ ነገር ወደ መሬት ማውረድ ባለመቻል የመጣ ነገር ነው ወይንስ ህገ መንግስቱ ራሱ የሆነ ክልል ከሄድክ አትችልም ብሎ ነው? ህገ መንግስቱ የትኛውም ክልል ውስጥ ሄደህ እንደ ዜጋ መብትህን መጠየቅ አትችልም የሚል ነው ብዬ ነው ማስበው። ለምን እንደዛ እንደምል ላስረዳ፣ ከዛ አስተያየት ትሰጥበታለህ። ይሄ ብዙ የሚጥም ሀሳብ እንዳልሆነ ገብቶኛል። ግን እሺ ለምንድን ነው እንደዛ የምለው መሰለህ? ሉዓላዊነትን በተመለከተ ጥሩ ማብራሪያ ሰጥተሃል። ሉዓላዊነት ይሄ የሀገራዊ ሉዓላዊነት አይደለም። ህገ መንግስቱ ውስጥ ያለው የራሱ መከላከያ ያለው የራሱ ድንበር ያለው የተባበሩት መንግስታት አባል የሆነ ላይሆንም ይችላል የግድ ግን ከሌሎች ሀገሮች ጋር ዓለም አቀፍ ግንኙነት ማድረግ የሚችል የስቴት የምንለው ምንድነው ኔሽን የተባበሩት መንግስታት አገር የምንለው በእንግሊዝኛ የተምታታ ነገር አለው አይደለም። እሱ ልክ ነው፣ ገብቶኛል። በትክክል ያን ማለት አይደለም። ግን ደግሞ ከፊል ሉዓላዊነትም አላቸው ብለን ልናስብ እንችላለን። አንድ ምክንያት ላንሳ። ቅድም የኮንፌዴራል ጥያቄ አንስቻለሁ። የኢትዮጵያ ህገ መንግስት ኮንፌዴራል ነው የሚለውን አንተም በከፊልም ቢሆን የምትጋራው ይመስላል። በግልጽ ይሄ ነው ለማለት ሙሉ በሙሉ እርግጠኛ አይደለሁም። አቋምህን ልትናገር ትችላለህ። ኮንፌዴራል ነው ማለት እነዚህ ማንነቶች ብሔር ብሔረሰቦችና ህዝቦች ራሳቸውን የቻሉ ማህበረሰቦች ነበሩ። አገሮች አይላቸውም፣ ግን በፍላጎታቸው ራሳቸው መጥተው
ሉዓላዊነታቸውን ነው አዋጥተው በቃ አንድ ኢኮኖሚ ማህበረሰብን መስረት ብለው ነው የተገናኙት። ስለዚህ አንድ ሰው ዜጋ ለመሆን በእነሱ በኩል መምጣት አለበት። እነዚህ ብሔር ብሔረሰቦችና ህዝቦች እጩ አገሮች ናቸው። አገሮችም እንኳን ባይሆኑ ከፊል አገሮች ናቸው ማለት ይቻላል። የመገንጠል መብት የሚመጣው እዛ ጋር ነው። እሱ ላይ አንድ ሌላ ጥያቄ አለኝ፣ ግን እንድታብራራ ያህል ነው፣ የቅሬታ አይደለም። እዚህኛው ላይ ግን ህገ መንግስቱ ላይ በግልጽ የተጻፈው አንተም በትክክል ያብራራኸው የሚመስለኝ ህገ መንግስታዊ ሉዓላዊነት ብሔር ብሔረሰቦች ሉዓላዊ ናቸው ሲል ለዚህ ላንብበው አጭር ስለሆነ የህዝብ ሉዓላዊነት ይላል። አንቀጽ 80 ነው መሰለኝ 60 ነው። የኢትዮጵያ ብሔሮች ብሔረሰቦች ህዝቦች የኢትዮጵያ ሉዓላዊ ስልጣን ባለቤቶች ናቸው ይላል አንቀጽ 1። አንቀጽ 2 ይህ ህገ መንግስት የሉዓላዊነታቸው መገለጫ ነው ይላል። ቁጥር 3 ሉዓላዊነታቸውም የሚገለጸው በዚህ ህገ መንግስት መሰረት በሚመርጧቸው ተወካዮቻቸውና በቀጥታ በሚያደርጉት ዴሞክራሲያዊ ተሳትፎ አማካኝነት ነው ይላል። ስለዚህ ከምርጫ ጋር የተያያዘ ነው። ብሔር ብሔረሰቦች ሉዓላዊ ናቸው። ሉዓላዊነት በተለያየ መንገድ ልንተረጉመው እንችላለን። የሀገር ሉዓላዊነት አለ፣ አንተ የተነተንከው። ግለሰብ ሉዓላዊ ሊሆን ይችላል። መብቱን ማንም ሰው ያለ ፍላጎቱ አይጥሰውም የሚል ሊሆን ይችላል። ከሱ ጋር ያያያዝ ነው። ይሄ ፖፑላር ሶቨረንሲ የሚባለው በእንግሊዝኛ ህዝባዊ ሉዓላዊነት የሚባለው አንድን መንግስት ወይም ደግሞ የሚያስተዳድሩትን ሰዎች የመሻር እና የመሾም ስልጣን ነው። ከዛ ጋር የተያያዘ ነው ይሄ አይደለም? ጥሩ። እንደዛ ከሆነ እነዚህ ሰዎች ውክልና የሚያገኙት እዚህ ጋር ይላል። አሁን ሉዓላዊነታቸውም የሚገለጸው በዚህ ህገ መንግስት መሰረት በሚመርጧቸው ተወካዮቻቸው ነው ይላል። አንድ ብሔር ለምሳሌ ብሔር ሀ እንበል፣ መጥቀስ አያስፈልገንም። ብሔር ሀ ውስጥ ክልል ሀ ውስጥ አንድ ሰው ይኖራል። ከክልል የሄደ ሰው የብሔር ሀ ሉዓላዊነት የሚረጋገጠው የብሔር ሀ አባላት ተወካዮቻቸውን ራሳቸው ሲመርጡ ነው። ምክንያቱም ብሔርን በደንብ በይኖታል። ያው ብንስማማ ባንስማማ የሆነ ብሔር አለ ታሳቢ፣ ስለሱም ብዙ ማውራት እንችላለን፣ ጊዜ ካለን አላውቅም። እነዛ ሰዎች ናቸው የሚወከሉት። ስለዚህ ሉዓላዊነታቸውን ለማረጋገጥ የዛ ብሔር አባላት ናቸው የሚመርጡት፣ ራሳቸውንም የሚያስተዳድሩት። እኔ የብሔር ለአባል ሆኜ ክልል ሀ ብሄድ ክልል ሀ ውስጥ ለመምረጥም ሆነ ለመመረጥ ይሄ አንቀጽ ያግደኛል ነው የምልህ። በመርህ ነው የሚያግደኝ። ምክንያቱም እኔ የዛ ክልል ሉዓላዊነት የዛ ብሔር ሉዓላዊነት መገለጫ ልሆን አልችልም። ምክንያቱም እኔ ማንነቴ ሌላ ነው። ዜግነቴ የተጣሰው እዚህ ጋር ነው። ቅድም ህገ መንግስቱ ምናልባት የህገ መንግስታዊ ግጭቶች ልንለው እንችል እንደሆነ አላውቅም። አንድ ኢትዮጵያዊ የትኛውም የኢትዮጵያ ክልል ውስጥ ሄዶ እነዚህን ዝርዝር ስለሌለው ነው ህገ መንግስቱ ችግሩ። አይ በትክክል ሄዶ ብሔር አባል ብሔር ክልል ለውስጥ ሄዶ መምረጥም መመረጥም ምክር ቤት አባል መሆንም ይችላል የሚል ነገር ከሌለው ሉዓላዊነታቸው የሚረጋገጠው በመምረጣቸውና በመመረጣቸው በማንነታቸው ላይ የተመሰረተ ከሆነ እኔ የተለየ ማንነት ያለኝ ሰው ወይ ደግሞ ከኔ የተለየ ማንነት ያለው ሰው እኔ ክልል ጋር መጥቶ እወዳደራለሁ፣ እመርጣለሁ፣ እመረጣለሁ ቢለኝ አይ አትችልም፣ ይሄ እኮ የኔ ብሔር ነው፣ የኔ ክልል ነው፣ ሉዓላዊነቴ የሚገለጠው በዚህ መንገድ ነው። ህገ መንግስቱ እውቅና የሰጠኝ የኢትዮጵያ ፌዴሬሽን አባል የሆንኩት መጀመሪያ ሌላ ራሴን የቻልኩኝ ብሔር ነበርኩ። ስመጣ ይሄንን ዋስትና ይዤ ነው። ህገ መንግስቱ የቃል ኪዳናችን መገለጫ ነው ስለሚል፣ ስለዚህ በዚህ ምክንያት ነው በመርህ ደረጃ እያንዳንዱ ኢትዮጵያዊ በየትኛውም ክልል ውስጥ ቅድም የዘረዘርናቸው በህገ መንግስቱ የመምረጥም የመመረጥም የመስራትም መብት አለው የሚለው ከመርህ አንጻር ማንም ሰው ሄዶ ቢከስ ትርጉም የሌለው መክሰስ ይቻላል፣ ችግር የለውም። ፍርድ ቤት ቢኖር ለምሳሌ ነፃ ፍርድ ቤት ህገ መንግስታዊ ፍርድ ቤት አትቀልድ ብሎ ቢመልሰው ለእኔ በፍርድ ቤቱ ላምካኝ አልችልም ማለት ነው። ረዘም ያለ ጥያቄ ነው፣ ግን አስፈላጊ ስለሆነ ሉዓላዊነትን አንድ ጊዜ አንድ ሀሳብ ልስጥ። ሉዓላዊነት ላይ ስለ ምርጫ ነው የሚያወራው የሚለው ላይ ተግባብተናል። ግን ለአድማጮች ሉዓላዊ አይደሉም የሚለውን ደጋግመን፣ ምክንያቱም ይህ ሉዓላዊነት በጣም የጣማቸው ብዙ ክልሎች እና ብሔረሰቦች ስላሉ ይህን እውነቱን ማወቅ ስላለባቸው ይህን ነገር ደጋግመን እንናገራለን። ይህ ጉዳይ 80 ምናምን ሉዓላውያን ክልሎች ሉዓላውያን ብሔረሰቦች የሉም፣ ሉዓላዊ አይደሉም። ሉዓላዊነት ቅድም ዶክተር ሄኖክ እንዳለው በተለያየ ደረጃ የሚገለጽ ነገር ነው። ግን ይህኛው እኮ በስቴት እንደ ሀገር ነው ራሳቸውን እያዩ ያሉት። ለዛ ነው እሱ ላይ ፎከስ አድርገን ኢቨን ከሌላ ነገር ጋር ሳናምታታ የነሱን ሉዓላዊ ነን የሚሉትን ትርክት
በትክክል ማስረዳት ወደ ትክክለኛው የህገ መንግስቱ ሉዓላዊነት እንዲመለሱ ማስረዳት ያስፈልጋል። ለምሳሌ አንድ ሉዓላዊ ሀገር መሬት የራሱ ነው። የነዚህ ብሔረሰቦች እኮ መሬቱም የራሳቸው አይደለም። መሬቱ የኢትዮጵያ የጋራ ሀብት ነው የሚለው። አሁን በተግባር እኮ ከመሬት የትም ጋር ያለ 1 ካሬ ሜትር መሬት የ130 ሚሊዮን ነው። ህገ መንግስቱ እንደዛ ነው የሚለው። መሬት ውስጥ ያለ ማዕድን የነሱ አይደለም። በነገራችን ላይ መሬት ላይ ህግ ማውጣት አይችሉም። ህገ መንግስቱ ራሱ አይፈቅድም። ክልሎች እኮ ህገ መንግስት አይፈቅድም። አዋጅ እንዲያወጣ አይፈቅድም። መሬት የጋራ በጣም ትኩረቴን የሳበው አስተያየት ሰጥተሃል እዚህ ላይ እና እስቲ በሚቀጥለው እንወያይበት ይሆናል። በደንብ እንወያያለን። ከመገንጠል ጋር ትልቅ ችግር አምጥቶብኛል። ለኔ የመገንጠል መብት ጋር የሚጋጭ መስሎ ታይቶኛል። እስቲ በኋላ እንነጋገርበታለን። የሚቀጥለው እንነጋገራለን። ከዛ ገንዘብ ማተም አይችሉም። አይ ሉዓላዊ ተብሎ አገር ተብሎ ሉዓላዊነት እንግዲህ በራስ ጉዳይ ላይ የመጨረሻ ይግባኝ የለሽ ውሳኔ የመስጠት መብት ነው። ትልቁ መብት ነው። አቤት የማይባልበት የመጨረሻ በራስ ጉዳይ የራስ ጉዳይ መንግስት ሲባል መሬት ህዝብና በዋናነት ማለት ነው። ሌሎች ነገሮችን ማለት መሬት ህዝብና መሬትና ህዝብን አንድ ላይ የሚያስተዳድር አንድ ስርዓት መንግስት የሚባለው ማለት ነው። በዋናነት እነዚህ ልክ እንደ ስላሴ አይነት ነገር ናቸው። መንግስት የሚባል ነገር መሬት ከሌለ መንግስት አየር ላይ ያለ አይሆንም። ህዝብ ከሌለ ደግሞ መንግስት የሚባል ነገር አይኖርም። ከዛ መንግስት ከሌለ ደግሞ የሆነ ቦታ ላይ ሜዳ ላይ የሰፈረ ህዝብ አገር ሊሆን አይችልም። አገር የሚባል ነገር መንግስት ህዝብና የሆነ ስርዓት ያስፈልጋል። የሆነ መንግስት የሚባል ምንም አይነት መንግስት ይሁን ብቻ ማለት ነው። አሁን ሉዓላዊነት እነዚህን ኮምፖኔንቶች በዋናነት ይይዛል። ከዛ በኋላ ይግባኝ የለሽ የመጨረሻ ወሳኝ መሆን ይፈልጋል። መሬት ሲባል የላቸው መሬት የማን ነው? የፌደራል ህግ ታወጣለህ? ህግ ማውጣት አልችልም። ማን ነው የሚያወጣው? ፌደራል ነው የሚያወጣው። እኔ አልችልም። እሺ ገንዘብ ማተም ትችላለህ? አልችልም። እሺ እንግዲህ ምርጫስ ማድረግ ትችላለህ? የሰፈር ምርጫ እንኳን ማድረግ አይችሉም። የቀበሌያቸውን ሌላውን ክልሉን ተው፣ ይሄ ወረዳውን ተው፣ ዞኑን ተው፣ የቀበሌ ምርጫ ያለ ፌደራል መንግስት ፈቃድ ማድረግ አይችሉም። ምርጫ የራሳቸውን ለማስተዳደር ማድረግ አይችሉም። ህወሓት ይሄን ነበር አይደል? ግን እንደ አቶ ጌታቸው ረዳ ያኔ እንደ አንድ መከራከሪያ ያቀረቡት ምርጫ ማካሄድ የምንችለው ሉዓላዊ ስለሆንን ነው የሚል መከራከሪያ ነበር። አስታውሳለሁ። ይሄ እኮ አሁን እኮ መጨረሻ ላይ ደግሞ ጸረ ሉዓላዊነት ነው ተስማምተው የመጡት እንትና ይሄ እኮ ፕሪቶሪያ ላይ ጸረ ሉዓላዊነት ነው ተስማምተው የመጡት። አሁን እኮ ኢትዮጵያ ውስጥ አንዱም የህገ መንግስት የንቃተ ህሊና እንዳይዳብር ህወሓት ራሱ ፌደራል ላይ ቁጭ ብሎ የመሰለውን እየተናገረ የመሰለውን እያደረገ ስለሄደ ኋላ ህገ መንግስት ራሱ የሰፋው ህገ መንግስት ውስጥ እናስገባ ሲባል አይበቃውም። ቁንጣው የተሰፋው ቁንጣ አይበቃውም። ምክንያቱም ከህገ መንግስት ውጪ ነው ሲኖር ነበር። አየህ ይህ ህገ መንግስት የፌደራል የራሳቸውን መሬት ይወስድባቸዋል። አሁን ትግራይ ውስጥ መሬት ማዕድን እኮ ወርቅ የሚሉት እኮ የፌደራል መንግስት ነው። ማዕድን የፌደራል መንግስት ሀብት ነው። የጋራ ሌላውን ክልል ላይ የሚያደርጉትን ተው። መቀሌ ውስጥ አንድ ቀበሌ ላይ ምርጫ ማድረግ አይችሉም ያለ ፌደራል መንግስት ኢንቮልቭመንት ያለ ሰፈር ገንዘብ ማተም አይችሉም። ኦኬ ይሄ ዝም ብለን ደስ ሉዓላዊነት ሲሉ ደስ እንድላቸው ሉዓላዊነት የሚባል ነገር በቃ ነፃነን አንተ ፊሎሶፈር ስለሆንክ ታውቃለህ። ፍሪደም ፍሮም እና ፍሪደም ቱ የሚባል ነገር አለ። በቃ እነሱ ፍሪደም ቱም ነፃ መሆንም ለሆነ ነገርም ነፃ መሆን ከሆነ ነገርም ነፃ መሆን በጣም በሀሳብ ደረጃ ደስ የሚል ነገር። ሉዓላዊነን የሚባል ነገር ትርክቱ ከቁጥጥር ውጪ ሆኖ እንጂ እኮ በተግባር እኮ ሉዓላዊም አይደለም። ኢቨን አሁን ዝም ብለን ህገ መንግስቱ ሉዓላዊ ናቸው ይላል እንኳን ብለን ብንቀበል ለምርጫ ነው ነገሩ የሚናገረው። ግን ከዛ ውስጥ አውጥተን እንኳን በተግባር አይ ሉዓላዊ ናቸው ይላል እንኳን ብንል መሬት የሌለው ሉዓላዊነት፣ ገንዘብ ማተም የማይችል ሉዓላዊነት፣ ምርጫ ማድረግ የማይችል ሉዓላዊነት፣ ራሱን መከላከል የማይችል ሉዓላዊነት፣ መከላከያ ማቋቋም አይችሉም። መከላከያ ሰራዊት የክልላቸው ልዩ ኃይል የሚባለው ይህ ህገ መንግስታዊ ነበር። በነገራችን አሁንም ያው ይህ ህገ መንግስታዊነት ተብሎ እስኪፈርስ ድረስ ያው እንዳልነው ከህገ መንግስት ውጪ መኖር ነው ኖርማል ቢሄቨር ኢትዮጵያ ውስጥ የተለመደው። ያን አቋቁመው ሄዱ እንጂ እኮ ኢቨን ልዩ ኃይል እንኳን ማቋቋም አይችልም። መከላከያ ማቋቋም አይችልም።
በፌደራል ህገ መንግስት ውስጥ መከላከያ ሉዓላዊነት የኢትዮጵያን ሉዓላዊነትን ይከላከላል ይላል። በነገራችን ላይ የነሱን ሉዓላዊነት የሚከላከል አንቀጽም የለም የተጻፈ። የክልሎች አሁን ሉዓላዊነት እንዳላል አሁን የፌደራልን ሉዓላዊነት ከፌደራል ከሀገር ጋር የተያያዘ ነው የምንለውን የኢትዮጵያ ይህን ሉዓላዊነትን ለመከላከል መከላከያ አንዱ ስራው ሉዓላዊነትን መከላከል ነው ይላል። የብሔር ብሔረሰቦችን አይደለም እያለ ያለው የኢትዮጵያን ሉዓላዊነት ይከላከላል ነው። መከላከል የማይችሉት ተከላካይ የሌለው መሬት የሌለው ምርጫ የማያደርግ ገንዘብ የማያትም ሰፈር ቁጭ ብሎ ሉዓላዊ ነኝ እያለ ሌላን ሰው ለማግለል ብቻ የሚጠቀሙት ሉዓላዊነት መጀመሪያም ያልታሰበ ነው፣ ትርክት ነው፣ ፈጠራ ነው። ሉጋም ሳይገባበት ይሄ ብሔርተኛው አጥዞት ራሱን የሚበላ ነገር ራሱ ፈጥሮ ለነገሩ አሁን ህዋትን ራሱ እኮ መልሶ የበላው ሉዓላዊ ነን አሉ አይደል? ጎረቤቱም ሉዓላዊ ነበር። ድንበር ሲያልፉ ሉዓላዊ ክልል ስላለፉ ነው። በሌላ በዛ ትርጉም ከሄድን ማለት ነው። አፋር ሉዓላዊ ነው። ሉዓላዊ ድንበራቸውን ለመከላከል የአፋር ወጣቶች በትልቅ የሉዓላዊነት የመከላከል ብሔራዊ ኩራት ተዋግተው ሞተዋል ልንል ነው። አማራ ክልልም ትልቅ ብሔራዊ ሉዓላዊነታቸውን የመከላከል ጦርነት እያደረጉ ነው የሞቱት ማለት የነሱን ማለት የክልሉን ሉዓላዊነት ልንል ነው። ይሄ በፍጹም ከመጀመሪያ ጀምሮ ራሱ በተሳሳተ ትራክ የሄደ ብዙ ርቀት ከሄደ በኋላ አሁን መመለሻ ይሄ ትርክት ከቁጥጥር ውጪ ስለወጣ መመለሻ መንገድ ኦልሞስት ሊጠፋን ትንሽ ነው የቀረን። አሁን ተመለሱ ወደ ትክክለኛ ትርጉም የሚል ነው እንግዲህ የተነጋገርን ያለ ነው ይመስለኛል። ስለዚህ ወደ ምርጫ ግን በጣም ኢንትረስቲንግ ነገር ያነሳው በምርጫ ነው። ኦኬ ያኛውን ሉዓላዊነት እንተው የምርጫ ነው ብለን እንቀበል። የምርጫ ነው ብለን ብንቀበልስ ያንቀጽ ብሔር ብሔረሰቦች በምርጫ ይገልጻሉ ይላል። ስለ ዜጋ አይናገርም። እየተናገረ ያለው ስለ ብሔር ብሔረሰቦች ነው። ብሔር ብሔረሰቦች ማለት ደግሞ ማግለል ነው። አንተ የብሔር ብሔረሰብ አባል ካልሆንክ ተመርጠ በዛ በኩል አትመጣም ይላል። ደግሞ ሌላኛው አንቀጽ ላይ ስለ ምርጫ በሚናገረው አንቀጽ ላይ ደግሞ ያለ ገደብ ትመረጣለህ ይላል። ይሄ ነገር ተቃርኖ ነው ብለን ካልድን በቀር የሚል ነው ያነሳው። this very critical የሆነ ነገር ነው ያነሳው። እኔ የአጠቃላይ ይህን ህገ መንግስቱን አሳልጠው መተርጎም የሚፈልግ ነገር አድርጌ ነው ማየው። አሁን መሬት ላይ ያለው ነገር ተግባሩ ያንተን ትርጉም ነው የሚደግፈው። ተግባሩ መሬት ላይ የወረደው አሁን በተግባር ያለው ነገር አንተ የምትለው ነው የሚደግፈው። ሰዎች በደም እንዳይመርጡ ተደርጓል፣ እየተደረገም ነው ያለው። መምረጡን ባይገደም እንኳን መመረጡን አይችሉም። አይ ቲንክ የተወሰኑት ቦታዎች ላይ መመረጥም ይገደባል ይመስለኛል ሳይሆን እንዴት መምረጥ ራሱ መመረጥ ሳይሆን መምረጥም እንዴት መገደብ እንደሚቻል አንድ ትንታኔ ሰጥቻለሁ። ለምሳሌ አንድ ሰው ለፌዴሬሽን ምክር ቤት በብሔረሰብ ተወክሎ የሚመጣ ከሆነ የብሔረሰቡ አባል ያልሆኑ ሰዎች በዛ ብሔረሰብ እግር ሆነው የነሱን ተወካይ ሊመርጡ ይችላሉ ወይ? በጣም ኮንትሮቨርሻል ነው። ይህ መመረጥ ብቻ ሳይሆን መምረጥም ሊገደብ የሚችል መስሎ ይታያል። እዚህ ጋር በተግባር እስካሁን ድረስ ስላልተፈተነ በትክክል መሬት ላይ ሲውል መምረጥም ሊገድብ ይችላል። ለማንኛውም ግን የመመረጥና የመምረጥ መብት ጋር ልቅ ቢያደርግም እዛ ሲተህ ደግሞ ይይዛል ያልከውን እኔ ምናልባት ይሄ አንቀጾች እኔ ይጋጫሉ ብዬ አላምንም። በእርግጥ የመጀመሪያው ላይ ብሔር ብሔረሰቦችና ህዝቦች ሉዓላዊ መሆናቸው የሚገለጠው በምርጫ በመሳተፍ ነው ሲባል ብሔር ብሔረሰቦችና ህዝቦች ግለሰብን ያገለለ ነው። ስለዚህ ግለሰብ እዛ ጋር የለም። ስለዚህ ሲመረጥ ከዛ ጀምሮ ነው ያልከውን አይ ቲንክ እኔ ስፔሲፊካሊ ይሄ ጀነራል የሆነ ነገር ነው። በህግ አተረጓጎም ጀነራል ነገር ካለ አጠቃላይ ጥቅል የሆነ አንቀጽ ካለና ከዛ ደግሞ ስለ ዝርዝር ጉዳይ የሚያወራ አንቀጽ ካለ ስለ ዝርዝር ጉዳይ የሚያወራው አንቀጽ ጥቅል ጉዳይ ከሚያወራው ይልቅ ቅድሚያ ይሰጣል የሚል የደረጃ የህግ አተረጓጎም አለ። ለምሳሌ ይሄኛው አጠቃላይ ስለ ሉዓላዊነት በማውራት ውስጥ ነው ስለ ምርጫ ያነሳው። ምርጫ ሉዓላዊነት የሚገለጸው በምርጫ ነው። ይሄ ከሉዓላዊነት ጋር ያይዞ የህዝብ በላይነትን ለመናገር የተናገረ ነገር ነው።
ወደ ምርጫ ሲመጣ ስፔሲፊክ ሲመጣ አንቀጽ 38 ላይ ስለ ምርጫ ብቻ የወጣ አንቀጽ አለ የተጻፈ አንቀጽ አለ ያ አንቀጽ ጄነራል ስለ ሌሎች ቦታዎች ላይ ጥቅል ስለ ሌላ ጉዳይ ያወራ የተነሳ የምርጫን ሐሳብ ወይም በጥቅል ደረጃ ያነሳን የምርጫ ሐሳብ በሙሉ ይሄኛው አንቀጽ ይተካዋል always specific provision prevails over the general if they are talking about the same item at the same item ምርጫ ላይ የተናገሩ ከሆነ የሆነ ስለ ምርጫ የሚናገር አንቀጽ አለ ስፔሲፊክ ስለ ምርጫ የሚናገር አንቀጽ ካለ ስፔሲፊክ ስለ ምርጫ የሚናገረው አንቀጽ በጥቅሉ ስለ ምርጫ የሚናገረው አንቀጽ ላይ የበላይነት አለው ስለዚህ አንድ ሰው በጥቅል በዝር ለምርጫ ተብሎ ብቻ በታወጀ አንቀጽ 38 መሰረት የትኛውም ክልል ላይ መመረጥ መብቱ ነው ይህን ወደ ተግባር ሲመጣ እኔ ተቃውማዊ ቅድም ያልኩት ነገር ነው ተመልሶ የሚመጣው ወደ መተግበር ሲከድ የክልሎች ህገ መንግስት ይህን የሚቃረን ካለ እንዲቆም በማድረግ ይሄ ሁለተኛ ደግሞ እንደዚሁም የፌዴሬሽን ምክር ቤት እንዳይተረጉም በማድረግ እንደዚሁም ግለሰቦች ደግሞ ይህን የሚከራከሩበትን ተቋማዊ ድጋፍ በመስጠት እነዚህ ነገሮች በትክክል መሬት ላይ እንዲውል ማድረግ ይቻላል እንደዛም አውለን ስናበቃ መጨረሻ ላይ አንቀጽ ይሄ የፌዴሬሽን ምክር ቤት አንቀጽ ካልተስተካከለ በቀር ተርጓሚ ራሱ የሚያበላሸውም ራሱ የሚጥሰውም ራሱ ሆኖ የዛ ሀገር ህገ መንግስታዊ ችግር ሊፈታ አይችልም ለዛ ነው ማሻሻያም ሪከመንድ የምናደርገው አንዳንድ ቦታ ላይ ህገ መንግስቱን ይከላከልና አንዳንድ ቦታ ላይ ደግሞ ህገ መንግስቱን በዚህ መልክ ይሄ የተከላከልነው አንቀጽ ማለት የደገፍነው አንቀጽ በዚህ መልክ ማሻሻያ ካልተደረገ በቀር አጠቃላይ ነገሩን ይዞ ይጣፋል የሚል ነው የኔ አቀራረብ ይህን ህገ መንግስት አሁን የመምረጥና የመመረጥ መብት ምንም ጥያቄ የለውም በደንብ ነው ተጻፈው በምንም መልኩ መንካት አትችልም ይላል በነገራችን ላይ ቤኒሻንጉል ጉሙዝ ላይ የአንደኛው ብሔረሰብ አባል አይደላችሁም ተብሎ ከምርጫ የተገለሉ ሰዎች ነበሩ በፊት እነዚህ ሰዎች ለክርክር ቀርበው እየተከራከሩ ኦልሞስት ሁለተኛ ምርጫ ሊደርስ አካባቢ ነው ፍርድ ያገኙት ያኛው ምርጫ አልፎ ማለት ነው ለምሳሌ አሁን ይሄ ነገር በተግባር ሲመጣ ፌዴሬሽን ምክር ቤት በአመት ሁለቴ ነው የሚሰበሰበው እነሱ እየተከራከሩ ምርጫውን ማለፈ እኛ የዚህ አይ ቲንክ የአማራ የትግራይ የኦሮሞ ሌሎች ብሔረሰቦች ናቸው ከዛ እናንተ የዚህ ብሔረሰብ አባል አይደላችሁም ተብሎ እንዳይመረጡ የተከለከሉት እንዳይወዳደሩ ነው የተከለከሉት ህዝቡ አለመምረጥ መብቱ ነው ግን ያን ምንም መከልከል አይቻልም ሰው በዘር ለይቶ ይምረጥ በሐሳቢ ይምረጥ አይታወቅም ሄጆ ኮረጆ ውስጥ ነው የሚመርጠው እሱን መቆጣጠር ከባድ ነው ንቃተልና ማዳበር ብቻ ነው የሚቻለው ይሄኛው ግን በዘር ለይተው እና ከሌ ከዚህ ዘር ስላይደላችሁ ከዚህ ብሔረሰብ ስላይደላችሁ መወዳደር አትችሉም ሲባል ሲከራከሩ ነበር በጣም ሳድሊ በጣም በሚያሳዝን ሁኔታ ክርክራቸውን ፍርዳቸውን ያገኙት ምርጫው አልፎ የተመረጡ ሰዎች ሲን አዋጅ አውጥተው ለሌላ ምርጫ ካልሆነ በቀር ያለቀ ነገር ላይ ነው ውሳኔ አግኝተው ቤታቸው ሄዱት ኤኒዌይ ዋናው ነገር የቅድም ያልከው ሁለቱ እንደው የሚጋጩ መስሎ ቢታዩም አይጋጩም የህግ የመተርጎም መርህ ስፔሲፊክ የሆነው አንቀጽ ጀነራል የሆነውን ፕሪቬል ያደርጋል ግን በዚህ መልክ ነገሩን አቅልለን የብሔር ብሔረሰቦች ሉዓላዊ ነን ብለው እስካሁን ድረስ የፈጠሩትን ሜስ ማቅለል አንችልም ይህን ሜስ ማስተካከል የሚቻለው ስር ነቀል የሆነ አሁን ሪከመንድ በተደረገው መልክ ህገ መንግስቱ ማሻሻያ ሲደረግ ብቻ ነው ይህን ማለት የሚችለው ሌላው ቅቡልነት ያልከውን መልሼ ሊጨርስ በእውነት በጣም very important ከመጀመሪያ ጀምሮ ይሄ ህገ መንግስት ቅቡልነት የለውም ስለዚህ ይሄን ነገር እናሻሽል ይያሉ ጊዜ ማጥፋት is waste of time መጀመሪያ ተቀባይነት የሌለ ነገር ምን ነው የምታሻሽለው የሚለውን አንስተሃል እንደው ፍሬም ካረኩን በትክክል ሐሳቢን አግኝቼ ከሆነ እና ይሄ ህገ መንግስት በሂደት ምን ፈጥሯል የዚህ ህገ መንግስት ተጠቃሚ ነን የሚል አንድ ሶሊድ የሆነ ኃይልን ፈጥሯል በነገራችን ላይ በሂደት መጀመሪያ ላይ የተንገጫገጨ መጣና ይሄውን ብሔርተኛ ነን የሚሉት በዚህ ህገ መንግስት ተጠቅመናል የሚል
በጣም ብዙ የህብረተሰብ ክፍል ተፈጥሯል በነገራችን in the meantime ጎን ለጎን ደግሞ ሌላ ጣጣ ደግሞ ፈጥሯል ስለዚህ ቅቡልነቱ በአገር ደረጃ ገዢ አስተሳሰብ ነው ብዬ እኔም አላምንም ቅቡልነት አግኝቷል ብዬ አላምንም ግን ቅቡልነት ባያገኝም አሁን ባለበት ሁኔታ ወደ ህገ መንግስቱን ወደ ቀዶ መጣል ቢኬድ ለምሳሌ ልስጥ በብሔር መደራጀትን ህገ መንግስቱ ተደራጁም አይልም አትደራጁምም አይልም በብሔር መደራጀት የመጣው ብሔር ብሔረሰቦች ሉዓላዊ ናቸው መብት አላቸው ሲባል እሱን ወደ ተግባር ለመቀየር በብሔር መደራጀት የሚል ነገር ከዛ ውስጥ ነው የሚመዘዘው በግልጽ ተደራጁም አይልም አትደራጁምም አይልም እኔ በብሔር መደራጀት በህግ መታገድ አለበት የሚለውን ቢታነሳ አሁን ያሉት የተደራጁ በብሔር ብሔረሰብነት ተጠቃሚ ነን የሚሉት መጥተው በመሳሪያ ይገጥመዋል እኔ አሁን እዚህ ጋር ሎየር መሆኑን ትቼ ፖለቲካል ትንታኔ ደስተ ጥሩ ነው የተሻሻልክ ነው አሁን ካንተ አሁን ባየ በውይይቱ ከጀመረ በኋላ ተሻሻልክ እና እዚህ ጋር በመሳሪያ መጥተው ይገጥመዋል መጀመሪያ ኢዲሞክራቲክ ነው ወይ እሱም አንድ ነገር ነው እኔ እንደውም ከኢዲሞክራቲክ በመሳሪያ ይገጥሙናል የሚለውን አልጻፍኩም እኔ ሊጋል ቴሪቶሪው ላይ ነው የቆየሁት አይ ኢዲሞክራቲክ ነው እንደራጃለን ካሉ የዚህን በዘር መደራጀት ጦሱን በሰበቡን ጣጣውን ከሞላ ጎደል የኢትዮጵያ ህዝብ አይቶታል ከሞላ ጎደል አይተናል ይሄ ነገር የት እንደማያስኬድ አይተናል በዘር ተከፋፍለን ተላሊጠን አሁን እንደ አገር ተገንብቶ የቆመውን ዋልታና ሀገሩን ፈተን ይሄው መጨረሻ ላይ እርስ ልንበላላ ወደምንችልበት ምዕራፍ ደርሰን ከዚህ መቼም አንጎል ያለው ኢትዮጵያዊ በሙሉ መማር ያለበት ነገር ነው ይሄ በዘር መደራጀት ምን ጣጣ ያመጣብን እንዳለ በዘር ተደራጁትን መልሶ በልቷቸዋል በዘር ሲባል በነገራችን ላይ አሁን የሚቆም አይደለም እኔ አሁን እንደው ስለወደቁ እነሱ ለመናገር አይደለም በርግጥ ሳይወድቁም በፊት ተናግሬ ስለመጣው የሞራል እንትን የበላይነት ይሰማኛል ህዋቶች ለምሳሌ አሁን በዘር ማደራጀትን እንደው እንደ ፍልስፍና የገፉት እነሱ ናቸው ትግራይ ስትመጣ ራሱ አይቆምም ትልጠዋል እንዴ እነሱ አውራጃዊነት ብለው ሌላ ቋንቋ ሊሰጡት ይፈልጋሉ የሚቆም እኮ ነገር አይደለም ይላጣል መጨረሻ ላይ ሰው በቃ በቤተሰብ ደረጃ ራሱ ልዩነትን መተርተር ከጀመረ ዝም ብሎ ይተረተራል አገር በብዙ ሺህ ዓመታት ውስጥ የተገነባ የወል ትርክቶች የወል አነጋገሮች የወል ኢሳቢዎች የወል ባህሎች ሁሉ ዝራቻቸው ይጠፋና ይተረተራል ኤኒዌይ ላመጣ የፈለኩት ነገር ይሄ በብሔር ብሔረሰብ ተብሎ እየገነነ ከቁጥጥር የወጣው ነገር ህገ መንግስቱን ቶታሊ ከትራኩ የተወሰኑት ራሱ ህገ መንግስቱ ያወጣው ነው የተወሰኑት ደግሞ ያ ትርክት ሌላውንም አንቀጽ ይዞ ከሀዲዱ አስወጥቶታል ስለዚህ አሁን ወደ ትክክለኛው ህገ መንግስታዊ ስርዓት ለመምጣት ከተፈለገ የመጀመሪያው ነገር ይሄ ብሔርተኛ ነን የሚሉት በዚህ አሁን 27 ዓመት 30 ዓመት ከ30 ዓመት በላይ የዚህ ህገ መንግስት ተጠቃሚ ሆነው ክልል ፈጥረው ምክር ቤት ፈጥረው ምን ፈጥረው እነዚህ ነገሮች በግድ በፌደራሊዝም ስርዓትም ይኖራል በነገራችን ላይ የብሔረሰብ ሽታ ስለሰጡት ነው እንጂ እኮ በነገራችን ላይ ፌደራሊዝም ሲሆን የግድ ክልሎች የራሳቸው ፓርላማ የራሳቸው ገቨርነር የራሳቸው ፍርድ ቤት የራሳቸው ጠቅላይ ፍርድ ቤት ይኖራቸዋል እሱ ችግር የለውም ግን ይሄኛው የብሔረሰብ ወለድ ምክር ቤት ብሔረሰብ ወለድ ፍርድ ቤት ብሔረሰብ ወለድ አስፈጻሚ መሆኑ at the end of the day አሁን ባለበት ሁኔታ ዝም ብለን በብሔር አትደራጁም ብንል ብሔር ወለድ አርሚ ብሔር ወለድ ምክር ቤት ብሔር ወለድ አስፈጻሚ ብሔር ወለድ በጀት ብሔር ወለድ ግዛት ምን ብሔር ያልወለደው ነገር አለ ከአፈር ውጭ አሁን ኢትዮጵያ ውስጥ ምን የተወሰኑ እኮ ቢዝነሶችን በብሔር ነው እንትን ያሉት
አንዳንድ ቢዝነሶች እኮ የዚህ ብሔር ባንክ የዚህ ብሔር ኢንሹራንስ የሚባል ሁሉ ነገር ይሄ ሁላ ተነስቶ ይገጥማል። አየክ ፓኒክ ለማድረግ በጣም ጥሩ እንትን ነው ይሄ አሁን ኢትዮጵያዊነት የሚባል ነገር ስምምነት ነው። ብሔር በኢትዮጵያ ውስጥ ደም ነው። ስምምነትና ደምን ካጋጠምከው ደም ነው የሚያሸንፈው። ምንም ናቹራል የሆነ ነገር ነው። እሱ እንዳይመጣ ነው ይሄ ነገር መጥፎ ነው ብለን ነግረን የኢትዮጵያ ህዝብ ፍርድ ይስጥ። ምክንያቱም እስካሁን ድረስ መቼም በዚህ መንገድ መጠን ከዚህ የብሔር ጣጣ ያልተማርን ከሆነ መቼም ምንም መማር የምንችል አይመስለኝ። እኔ የኢትዮጵያ ህዝብ አስተዋይነት ላይ እኔ ፖለቲከኛውን አይደለም ይሄ ከዚህ ላይ ተጠቃሚውን አይደለም። የኢትዮጵያ ህዝብ እውነት ለመናገር ይሄ ነገር ጠቅመናል ብሎ ያምናል ብዬ አላምንም። ከዚህ ላይ የተጠቀመ ግሩፕ ግን መዋቅር ስለያዘ መዋቅሩን ይዞ ይህን ድሮም የተዳከመውን ማዕከላዊነትን ያፈርሰዋል የሚል ስጋት ስላለኝ ነው በህግ ይታገድ የምትለዋን ነገር በጣም ጄኒውንሊና መጀመሪያ ላይ ሲጽፍ የመጀመሪያ ደቂቃ ላይ ነበረ ይሄ አደገኛ ስለሆነ የብሔራዊ ደህንነት አደጋ ነው ተብሎ በብሔር መደራጀት ይታገድ የሚል ኦሪጂናል ደቂቃ ላይ ነበረ። አሁን አለ እጄ ላይ ሳየው የፈራነው የአንድነት ብሔሮችን የሚበሉ ብሔር ብሔረሰቦችን የሚያጠፉ የድሮ ስራ ናፋቂዎች አዳዊያን ይኸው እንደፈራነው መጡ ተደራጅተው ብለው አጠቃላይ የህገ መንግስታዊ ማሻሻያ ሐሳቡን እዛ ላይ ይንጠለጠሉና ያጠፉታል። ስለዚህ አሁን እንዳልከው ትንሽ አንድ ሰኞ እንደ ፖለቲከኛ ሳስብ የመጣች እና ይህን ነገር እንደው ዲሞክራሲያዊ ለኢትዮጵያ ህዝብ ይህ ነገር መጥፎ ነው ብለን ነግረን ስናበቃ የኢትዮጵያ ህዝብ በህዝበ ውሳኔ ይህ ነገር መጥፎ ነው ብሎ እነሱንም ባለመምረጥ በሂደት ይክሰሙ። በሂደት ይህ ኮሚኒዝም ከዓለም ዙሪያ ኮሚኒዝም ይጥፋ በሚል ዘመቻ ብቻ አይደለም የጠፋው። በራሱ ጊዜ ሰው እያየ ይህ ነገር ብዙ ጠቃሚ አይደለም። በእርግጥ ኮሚኒዝም ውስጥ ያሉ ሀሳቦች በሙሉ ውግዝ ዘማሪዎች የሚባሉ አይደሉም እያልኩ አይደለም። ግን ኦቨርኦል ሲያይ ዓለም ይህ ነገር ቀስ እያለ ሰውም ፍርድ እየሰጠ ይሄ አንድ ፓርቲ አውራ ፓርቲ የሚባል ነገር ይሄ ሌላውን የሚቀጠቅጥ አይጠቅመንም እያለ ቀስ እያለ ገበያው እንደ ገጠር ገበያ እየተበተነ ሜዳ ይቀራል። አንተ አሁን የገጠር ገበያን ሄደ በዱላ መሀል የሞቀ ገበያ ላይ በዱላ በትናለሁ ብትል ይገሉሃል። ግን በራሱ ጊዜ ይበተናል። ሲመሽ ይበተናል። አሁን ይህን ማምሸት ነው። እነዚህ አሁን ይህን ነገር የሚጮሁት ላይ ቀስ እያለ የማማ እንዲጠፋ ማድረግ ነው። ሶሊድ የሆነ ነገር ላይ ሄደ እናጠፋ ብትል መጽሐፉን የሚያቃጥል ግብረ ኃይል ይቋቋማል። አንተን እስኪያገኘ ነው መጽሐፉን ሌላ ባይነካ ይሄ ብሔርተኞች የሚያደራጁት ኃይል ከቁጥጥር ውጭ የሆነ ነገር ያመጡና ዋናው ጉዳይ እዛ ላይ ተንጠልጥሎ ይጠፋል። ይሄ በሙሉ ማሻሻያዎቹን በሙሉ እዛ ላይ ይንጠለጥሉና ያጠፉታል። ለዛ ነው እንጂ በእውነት ኢቨን በብሔር መደራጀት እኔ በሃይማኖት መደራጀት ኢትዮጵያ ውስጥ ከልክል ነው ለፖለቲካ በብሔር መደራጀትን መከልከል አለበት ብዬ ሳስብ ለካ በብሔር የተደራጀ አካል ኦልሬዲ ፓርላማ ነው፣ በብሔር የተደራጀ አካል ፖሊስ ነው፣ በብሔር የተደራጀ አካል ኢንቨስተር ነው፣ በብሔር የተደራጀ አካል ካምፓኒ አለው፣ በብሔር የተደራጀ አካል ፍርድ ቤት አቋቁመዋል፣ በብሔር የተደራጀ አካል ክልል ልዩ ፖሊስ አለው፣ ሰራዊት አለው፣ ህግ አለው፣ በጀት አለው። ከዛ ወደ ሊቦኔ ሲመጣ ይሄ ዲሞክራሲያዊ አይደለም፣ ስለዚህ ለኢትዮጵያ ህዝብ ለፍርድ ይቅረብ ወደሚል የመጣሁት እንጂ እኔም መጀመሪያ እንዳንተው በህግ ቢከልከል የሚል አይነት ነገር ነበር። እኔ በህግ ይከልከል የሚል እንኳን አቋም የለኝም። አንተ ለስላነሳው ነው እንጂ ከዲሞክራሲያዊ መብት አንጻር ባልወደውም ሰዎችን በዚህ መንገድ አትደራጁ ማለት ለእኔ በጣም ይከብደኛል። ለነፃነት የበለጠ ዋጋ ስለምሰጥ ከነ ችግሩ። ግን አሁን ባልከው ህገ መንግስቱ እንዳይቀደድ ወይ አይቀደድ ወይ ተቀዶ ይጣል ምናምን የማልለው ለህገ መንግስቱ ክብር ስላለኝ አይደለም፣ እውነት ለመናገር ነው። ግን አሁን ያልከው ነገር ጋር እስማማለሁ። ይሄ ኮንሲኩዌንሻሊስት ክርክር ነው፣ አስፈላጊ። ምንድነው የሚመጣው መዘዙ ምንድነው? አገር ማፍረስ ከሆነ ወይ ደግሞ የባሰ አደጋ መፍጠር ከሆነ
ዓላማ የሌለው ነገር ነው የሚሆነው። በሂደት ይሄ የሚቀየርበትን ሁኔታ በጥሩ ሁኔታ ማስተዳደር የሚቻልበትን አንተ ባልከው መንገድም ብዙ መንገዶች ወይ ደግሞ አወቃቀሩን አንተም የጠቆምካቸው ነገሮች አሉ ማስተካከል ይቻላል። የግድ ሁሉንም በቋንቋ አንድ ላይ በማድረግ የባለቤት የሉዓላዊነት ስሜት እንዲሰማው የሚያደርገውን ነገር መቀየር ይቻላል ምናምን እንደዚህ አይነት መንገዶች አሉ እንጂ ከህገ መንግስቱ ይዘት ምናምን አንጻር አይደለም። እኔ ልክ ነው ለህገ መንግስቱ ያለኝ አመለካከት በጣም የመረረ ነው። ግን እንደዛም ሆኖ ተቀዶ ይጣልና ሌላ የተካበት የሚለው ነገር ብዙ እኔም አልስማማበትም። እሱ ላይ እንስማማለን። ያችኛዋ ነጥብ ላይ ግን ልዩነት ያለን መሰለኝ። የህገ መንግስት አተረጓጎም በህገ መንግስት አተረጓጎም ሊፈታ ይችላል፣ ግጭት አይደለም ያልከው የመምረጥ የመመረጥ መብት እያንዳንዱ ዜጋ አለው የሚለው እና የብሔር ብሔረሰቦች ሉዓላዊነት የሚረጋገጠው ወይም የሚገለጠው በመራጮቻቸው እና በተወካዮቻቸው በኩል የሚለው እንግዲህ የህገ መንግስት አተረጓጎም ብዙ አይነት ነው። ኢትዮጵያ የህግ ታሪክ ውስጥ ምን እንደሆነ አላውቅም፣ አንተ ልታብራራው ትችላለህ። እኔ የማውቀው እንግዲህ የምዕራቡን ዓለም ነው እና ስለ ኢትዮጵያ የህግ አተረጓጎም መጽሐፍትም ለማንበብ ፈልጌ ላገኝ አልቻልኩም። በዚህ አጋጣሚ ካለ ልጠቆመኝ ትችላለህ። ግን ለኢትዮጵያም ሊሰራ ይችላል። ቢያንስ እዚህ የእንግሊዝኛ ተናጋሪው ሀገሮች ውስጥ ያለ የምታውቀው ይመስለኛል። 3 አይነት የህግ አተረጓጎሞች አሉ ህገ መንግስት መተርጎም አለበት ተብሎ የሚታሰቡ። አንደኛው ይሄ በጣም የታወቀው ኦሪጂናሊዝም የሚባለው አስተሳሰብ ነው። እሱ ራሱ ብዙ አይነት ነው፣ ግን አጠቃላይ ሁሉንም ይወክላል ብዬ የማስበው ህገ መንግስቱ በተጻፈበት ወቅት የነበረው አስተሳሰብ፣ በህገ መንግስቱ በተጻፈበት ወቅት የነበረው ቋንቋ አረዳድ በዛ መንገድ ነው መታየት ያለበት መተርጎም ያለበት። ካልሆነ የተሳሳተ ትርጉም ለህግ ላወጡትም ሰዎች ክብር እንነፍጋለን፣ የእነሱንም ዓላማ እንዲስቱ እናደርጋለን። ከኢንቴንሽን ምናምን ከሚሉት ነገር ጋር የተያዘ ነው። ክርክር አለበት፣ ግን አንድ ራሱን የቻለ ያተረጓጎም ስልት ነው። ሌላኛው የሞራል ሪዲንግ የሚባል አንድ ዶርኪን የሚባል ሰው እያለ ታውቀው ይመስለኛል። ትልቅ የህግ ፈላስፋ የነበረ ነው። ከግብረ ገብ አንጻር ማየት አለብን። ህገ መንግስትን ሁልጊዜ ወረቀቱንና ዝም ብሎ ጽሁፉን ብቻ እያየን ለምሳሌ የአሜሪካ ህገ መንግስት በ1789 በጸደቀበት ጊዜ የነበረውን ህገ መንግስት ይዘን አሁን በ2000 ቅርብ ጊዜ ሞቷል ሰውየው በነበረው ማህበረሰብ ጋር ብዙ የሚታዩ ችግሮች አሉ እና ያንን ግምት ውስጥ አስገብተን ግብረ ገባዊ አረዳድ ያስፈልገናል። ያኛው ለምሳሌ የሲቪል መብቶችን በተመለከተ በዛ ዘመን የነበረው አስተሳሰብ ሌላ ነው። ኦሪጂናሊዝምን እንከተል ብንል በዛ አስተሳሰብ የብዙ ዜጎች በተለይ የአፍሪካ አሜሪካውያን የሴቶች መብቶች ይደፈጠጣሉ። ስለዚህ ያን ግምት ውስጥ አስገብተን ግብረ ገባዊ አረዳድ እንከተል የሚል አለ። ኤቮሉሽኒዝም የሚባል ደግሞ አለ። ከዚህ ጋር የሚወራረስ ነው፣ ግን ይለያል። ጊዜውን ጠብቆ በሂደት እያንዳንዱ ነጥብ ላይ ምን አይነት ነገሮች ስለወጡ፣ ስለዚህ በጊዜ ሂደት የተቀየሩትን ነገሮች እያካተትን መተርጎም አለብን የሚል አስተሳሰብ አለ። የእነዚህ ቅርንጫፎችም አሉ። ለአድማጮች ግልጽ እንዲሆን ብዬ ነው። ታውቃለህ ብዬ አስባለሁ ይህንን ነገር። ከዚህ አንጻር ካየነው ብዙ የተለያየ አመለካከት ሊኖረን ይችላል። እንደዛም ሆኑ የሚገርም ነገር አይደለም። የህግ ጉዳይ ነው። በተለያየ መንገድ ልናየው እንችላለን። አንተ በዚህ መንገድ ተረድተዋል። በተለይ ደግሞ ለኢትዮጵያ ህግ የኖርክበት የሰራበት የተማርክበት ስለሆነ ምናልባት ቀረብ ያለ የተሻለ ግንዛቤ ሊኖርህ ይችላል። በዚህ ጉዳይ ላይ ግን እኔ አሁንም ገዢው ሀሳብ የሚመስለኝ ህገ መንግስቱ የቆመበት ዋናው ስርዓቱ እኔ ዋናው ዓላማው የሚመስለኝ ብሔር ብሔረሰቦችና ህዝቦችን እውቅና መስጠት ነው። የዚህ ህገ መንግስት ዓላማ ከመግቢያውም የምንረዳው ከአወካከሉም እንደምንረዳው ሉዓላዊነትን የሚረዳው። ሁለተኛው ነጥብ ደግሞ ይሄ አንደኛው በእርግጥ ከምርጫ ጋር የተያያዘ ነው፣ ልክ ነው። ሁለተኛው ግን ከምርጫ ጋር ቢያያዝም ዋናው ዓላማው የተለየ ነው ብዬ ነው የማስበው። ስለዚህ ያኛውን አምጥተን እዚህ ጋር እናድርገው ብንል የብሔር ብሔረሰቦች ሉዓላዊነት መብት ቢጣስም የዜጎችን መብት ማክበር ይገባል የሚል ይሄ ከሆነ ችግር የለም። ቅድም ባልኩ በድወርኪን አስተሳሰብ ይሄ ሞራል ሪዲንግ ነው። የብሔር ብሔረሰቦች ኢትዮጵያውያን በተለያየ ቦታ በተለያየ ቁጥር ይኖራሉ። ስለዚህ ህገ መንግስታዊ የመወከል መብታቸው መከበር አለበት። ይሄ በግብረ ገባዊ አረዳድ ይሄ ነው የተሻለው ቢባል አሁን አንተ ያልከው እሱን ነው የሚመስለኝ። በዛ አይነት አረዳድ ቢተረጎም እኔ ከነጭራሹ ይሄ ህገ መንግስቱ ችግር ስላለበት የብሔር ብሔረሰቦች እና ህዝቦች ሉዓላዊነት የሚባለው አስተሳሰብ የብሔር ብሔረሰቦች መብት የብሔሮች መብት ራስን በራስ የራስን እድል በራስ
ይተናነቀኛል ሁሉ ማለት ነው። አሁን ለማውጣት የራስን እድል በራስ የመወሰን መብት ራሱ እንደ መርህ የማልቀበለው ሀሳብ ነው። ግን የሀገሪቷ ህግ ሆኗል። አሁን የኔ ግል አመለካከት አለ። እንደዛም ቢሆን እኔ አንተ ባልከው አረዳድ እስማማለሁ። ያም ሆኖ ግን እኔ ህገ መንግስቱን በትክክል እንረዳው ከተባለ የሚያስኬድ አይመስለኝም ለማለት ነው። እንግዲህ የክፍል 1 ዝግጅታችንን እዚህ ጋር ገታ እናድርገውና በክፍል 2 ደግሞ አቶ ፍሬዎት ምላሽህን ታሰማናለህ። ጥያቄ አስተያየት ካላችሁ አድማጮቻችን ላኩልን በምንጊዜሚዲያ@gmail.com ወይም በ7033456309 እጅግ በጣም አድርጌ ሁለታችሁንም በጣም አመሰግናለሁ። እኛም እናመሰግናለን። እሺ አድማጭ ተመልካቾቻችን ህገ መንግስታዊ ተቃርኖዎች የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት የማሻሻያ ሀሳቦችና ምክንያታቸው በሚል ርዕስ በአቶ ፍሬዎት ሳሙኤል የተጻፈው መጽሐፍ ላይ ከ1 ወር በፊት እኔና ፍሬዎት ውይይት አድርገንበት ነበር። በወቅቱ ጥያቄ ለማቅረብ ለመወያየት ለመከራከር ፈቃደኛ የሆኑ ሰዎች ካሉ ደግሞ ጨምረን የምንመጣ መሆኑን ሰው ተናግረን ነበር። በዚሁ መሰረት ፈቃደኛ ሆኖ ያገኘነውን ዶክተር ሄኖክ ታምሬን እያመሰገንን ያው ይህንን የምታዩትን ውይይት ክርክር አድርገዋል ማለት ነው። እንደዚህ አይነት ውይይቶች ክርክሮች ለበለጠ ሀሳቦች እንዲፍታቱ እንዲብራሩ እንዲዳብሩ ያደርጋልና መለመድ አለባቸው ብዬ አስባለሁኝ። በዚህ አጋጣሚ ሁለቱንም እንግዶቼን እያመሰገንኩኝ በሚቀጥለው ሳምንት ደግሞ ክፍል 2ቱን ይዘንላችሁ እንደምንመጣ ገልጻለሁኝ። ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።